ጤና ይስጥልን ክቡራትና ክቡራን የባህልና ኪነ ጥበብ ፕሮግራም ተከታታዮቻችን እንደምንሰነበታችሁ። በፌስቡክም እንዲሁም በቀጥታ በሬዲዮ የምትከታተሉን ዛሬ እንግዲህ ቃለ ምልልስ የምናደርገው ከአንጋፋው የግጥምና ዜማ ደራሲ አበበ መለሰ ጋር ነው። እሱም እዚህ ስቱዲዮአችን ይገኛል። አቤ እንኳን ደህና መጣህ ወደ ስቱዲዮ። ሰጡ እንኳን ደህና ቆየኸኝ። በጣም ደስ ብሎኛል ስላየው። ለረጅም ጊዜ ቀጠሮ ስናደርግ ዛሬ ስንል ነገ ስንል ከቅርበታችን አንጻር በተነጋገርን በሳምንቱ መሆን ነበረበት፣ ግን በተነጋገርን በአመቱ ተገናኘን ነው የሚባለው። ዋናው ከልብ አልተረሳሳንም። አዎ በጣም በየጊዜው እኮ በየወሩ ያው እየተደዋወልን ሜሴጅ እየተደራረግን መቼ እንገናኝ በዚህ ቀን መቼ፣ ግን አዎ አንተ ተረሳዋለህ ወይ እኔም እረሳዋለሁ፣ ግን ዛሬ ቁርጥ ቀጠሮና ተገናኘን። ስለተገናኘን በጣም 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 ደስ ብሎኛል። አንተ ቆርጠህ መጣ ዛሬ በጣም አመሰግናለሁ። ደስ ይላል። አቤ እንግዲህ ብዙ ዜማዎችን ብዙ ዘፈኖችን ሰርተሃል። ግን አንድ ችግር አለ እየተባለ ነገር አለ። ይሄ የፈጠራ ባለቤትነት መብት በእስራኤልም በኢትዮጵያም እንዴት ነው ያለው? ጥሩ ጥያቄ ነው። በቃ ይሄን እንደው በጣም አስፈላጊ ጥያቄ ነው። አሁን እኔ ስራዎቼ የኮፒራይት የሚባለው እንትን ነውና ስራዎቻችን ለእኛ ላይ አይደለም ያሉት። ማንም ተነስቶ እንደ ልቡ እየሰራ የተጠቀመበት ነው ያለው። ዩቲዩበር ላይ ዩቲዩበሮች ወይም ደግሞ የዩቲዩብ ኢንተርኔት ተጠቃሚዎች አሉ። እነሱ ይገዟቸዋል፣ ዩቲዩብ ላይ ይጭናሉ። ለኛ ገንዘብ ሳይከፈል ምን ሳይል እነሱ ከዩቲዩብ ገንዘብ ይገባላቸዋል፣ እንትን ያደርጋሉ። በቃና የማይሆን ነገር እየተሰራ ነው። እንክፈል እንኳን ቢሉ ለምሳሌ ዘፋኙ እኔ ያሳዝነኛል። በእኛ ዘመን ቅድም እንደነገርኩ አሳታሚው መኪናውን ሁሉ ሰጥቶ ነው አዲስ መኪና ይሄን አዲስ ነው የገባውን መኪና ምናምን በጣም ብርቅ ነው። በደርግ ዘመን መኪና አዲስ መኪና አይገባም። እና እነዚህ አሳታሚዎች ግን ያስገባሉ እንደምንም ብሎ አሪፍ መኪና ያስገባሉ። እና የአዲስ የገባውን የክል መኪና ይዘን እያል ነው ይዘነው የምንሄደው መኪናቸውን ይሰጡናል። እና እዚህ ድረስ ነው ቤታቸውን እንጠቀምበታለን። ስቱዲዮ አላቸው ለብቻው እንደዚች የሚታክል ስቱዲዮ አለ፣ በዛ ነው የምንሰራው። እና ገንዘብም እንደ ልብ ምናምን ሁሉ ነገር ጥሩ ነው። እና አሁን ግን ዘፋኙ ነው የሚከፍለው፣ ለደራሲው፣ ለአሳታሚው፣ ለዚህ ለማን ነው ለሙዚቃ አቀናባሪው ዘፋኙ ነው የሚከፍለው። በቃና በጣም ከባድ ነው። በቃ እንዴት እና እኔ በጣም ነው የሚከብደኝ። ዘፋኙ እኛ አሳታሚው ነው ለኛ የሚከፍለው፣ ለአሬንጀሩም አሳታሚ የሚከፍለው፣ ለሙዚቀኛውም፣ ለደራሲውም፣ ለዘፋኙ አሳታሚ ነው የሚከፍለው። እና አሁን እንደዛ ሆኖ ለእኔ ከነሱ መቀበል ደግሞ የላቸውም። የሚገርም ነገር ዝም ብድግ ብሎ ተነስቶ ነው የሚዘፍኑት። እና ድቀን ቢወጣልኝ ብለው ነው። በአሁኑ ሰዓት እንደምታየው ቻንስ ነው። በቃ ተነስቶ አንድ ዘፈን ይዘፍናል፣ ከተሳካለት ዩቲዩብ ላይ ይጫንለታል፣ ከዛ ክለብ ይሰራል፣ ያው እንጀራውን ያበስላል፣ ህይወቱን በዛ ይገፋል። እና ይልኩልኛል ይህን ዘፈን ልዘፍነው ነው እና በቃ እባክህን ምናምን ብሎ ጥያቄም ይጠይቁኛል። ከዛ ግን ክፍያው እዚህ ሀገር ታውቀዋለህ፣ ኢትዮጵያ ውስጥ እንግዲህ 30 ሺህ እንኳን አይሞላም። 20 ሺህ ነው። እኔ ወይ ገንዘብ የለኝም ላልኩ 15 ሺህ ምናምን። አሁን 15 ሺህ ማለት $100 ነው፣ 350 ማለት ለዛሬ ለአንድ ምሳ እኔ እናንተ ቁጭ ብለን እንብላ ብለን አንዳንድ በርገር በልተን ወይም ደግሞ እንትን 350 ብር ወይ 200 ብር ከፍለን ነው የምንወጣው ገና ቦታ ከተባለ። እና የአንድ ምሳ የአንድ ራት ወይም ደግሞ ስነቲንግ በቃ 300 ምናምን ብር። እና ይሄ ለእኔ ይጎዳኛል። ያ ስንት መከራዬን ያየሁበት፣ ስንት ራሴን ያጣሁበት፣ ህይወቴን ያጣሁበት ማለት ይቻላል። በሽታ ላይ ያደኩበት ስራ ሁሉ የለፋሁበት ምንም በቃ ማንም ተነስቶ እንደዚህ። ግን በአንድ በኩል ደግሞ በጣም ማዝ ነው መወጣጫ ምናምን ሰውን ደግሞ ያን ደግሞ እግዚአብሔር እስኪ ላለመክሰስ ላለማገድ እፈልጋለሁ። እኔ አላቅም በቃ እንደምታደርጉ አድርጉ። ቢያንስ ፍቃድ መጠየቅ አለባቸው። ፍቃድ ይጠይቃሉ። ሲጠይቁ ምንድነው አዝኜ በቃ ምናምን እላለሁ። ማለት እነሱ ይለወጡበታል። እኔ ደህና ዓለም ነው ያለሁት፣ እግዚአብሔር ይመስገን። እግዚአብሔር እዚህ ሀገር መጥቻለሁ። ሕክምናውም አለ ምንም አለ ሁሉም አለ፣ ጥሩ እየኖርኩ ነው ያለሁት። እና እዛ ደግሞ ኑሮ ችግር አለና መወጣጫ ነው እነሱ የሚፈልጉትና በእኔ ከሆነ እኔ ምክንያቱም መወጣጫ ከሆንኩም ብዬ ዝም ነው የምላቸው እስካሁን እንትን አለ። ግን አሁን ግን ህጉ እየረቀቀና እየወጣና እያለቀ ይመስለኛል። እና አንደኛ ዩቲዩብ ላይ አሳታሚው ሳይጠየቅ ወይም ደግሞ ባለመብት ማለት ዜማና ግጥም እና ሙዚቃ አሬንጅመንቱ የሰራው ሰው ይጠየቃል። ከዛ እሺ ካልክ ከዛ በፐርሰንት ተከፍሎ ዩቲዩብ ላይ የሚገኘው ገንዘብ ካንተ ጋር አብረሽ አድርገህ ወደ ባንክ እንደዚህ ሀገር ማለት ነው። አሁን እዚህ አኩም አባል ነኝ እኔ። አሁን የተወሰነ ስራ ከኢዳ ጋር ሰርቻለሁ፣ ኢዳን ራይክል ጋር። እና ያው ግጥም ምናምን ሰራለታለሁ ብዙ ጊዜና እነዛ ገንዘቡ አሁን በባንክ ይገባል። በቃ መድረክ ላይ ሲሰሩትም ውጭ ሀገር ሄደው በሰራ ቁጥር በቃ እኔ ጋር በቃ ያ እንትን ገንዘብ ይገባል። እንደዛ ነው ኢትዮጵያ ውስጥም እንደዚህ በቅርቡ የሚሆን ይመስለኛል። ያ ሲሆን
እኔም ተጠቃሚ ሆናለሁ። ያ ሁሉ ለፋውበት እንትን ህዝቡ ተረካበት። ግን በገንዘብ ደረጃ ያኔም ብዙም ጥሩ ያ ይሻላል መቼም ካሁኑ አሁን ንክፈል ከሚሉኝ ያኔ ብዙ ገንዘብ ነው። መኪና ትገዛበታል፣ ቤት ብዙ ነገር ታደርገበታል። ብዙ ነው ገንዘቡ በዛ ዘመን የሚከፈልን ገንዘብ ማለት ነው። እና አሁን በቅርቡ ያ ነገር ይስተካከላል ብዬ ገምታለሁ እንጂ ብዙዎቹ አሁን ለምሳሌ በቃ የጥላሁን ዘፈን የዘፈነው ልጅ እስካሁን አልከፈለኝም፣ ብዙ ስራዎች አልተከፈሉኝ አሉ። ራሱ የኤፍሬም ታምሩ ስራ አልተከፈለኝም፣ እንደገና የሰራው ላይ ገንዘብ አልተቀበልኩም፣ እንደዚህ አሳታሚውን አልተጫንኩትም፣ ማቆው ሰው ነው። አሁን እንደውም ጭራሽ ችግር ላይ ነው ያለው አሉ። እና ስራዬን ሰርተው በገበያ ላይ አውጥተው እነሱ ተጠቅመውበት የታወቁበትን ሆኖ እኔ ግን ገንዘብ አልጠየቅኳቸው አሉ። እና ግን አንድ ቀን ግን ይሄ ነገር ሲስተካከል አሁን እዚህም እኮ አኩምም ራሱ እንትን ብለህ አምጣልን ብሎኛል። በአማርኛና በእንግሊዝኛና በዕብራይስጥ አድርገህ ስራዎችን አምጣና ቤትም ዓለም የሚኖረውን እንትን እኛ እንቆጣጠራለን፣ ጠበቆች አሉን ምናምን እንደዚህና ብለውኛል። እና እስኪ ለወደፊቱ እንግዲህ እግዚአብሔር እንትን ከተሳካ ያው ኢትዮጵያ ውስጥ የሚኖረው የማህበሩ እንትን ካሉ ሁሉም የየድርሻውን ዘፋኙም የሚከፈሉን ተከፍሎት ደራሲውም አሬንጀሩም እንደዚህ ተከፍሎን 100 ብር ላይ 5 ብር ለእኔ 10 ብር ለዛኛው 10 ብር ለዛኛው 15 ብር ለዛኛው በየድርሻው በተሸጠ ቁጥር በታየ ቁጥር ደግሞ ገንዘቡ እያደገ ይሄዳል እና እኔም ባንክ ውስጥ ይገባል። አሁን ግን በቃ የሚጠቀመው የተወሰነ ዩቱብ ላይ የጫነው ሰው ብቻ ነው እና ሚሊየንስ ተመልካች ሲኖረው ገንዘቡ ማን ነው? እሱ ጋር ነው የሚገባው። ግን እኔ ማስቆም እችላለሁ፣ ሪፖርት አድርጌ ዩቱብ ላይ ሪፖርት አድርጌ ማስቆም እችላለሁ። ግን ይህም በዝባዡም ቢሆን ዩቱብ ላይ የሚጭነው ሰውም ቢሆን ከመከሰውና አሁን እኔ ምንም የምጠቀመው ነገር የለም፣ አስቆሜ የምጠቀመው ነገር የለም፣ ወይ ወደ እኔ አይመጣም ነገር እኔ እንትን አላደረግም። እና ስለዚህ ዝም ብዬ ትቻቸዋለሁ። እግዚአብሔር ሰጥቷቸዋል፣ ይብላ ይጠጣ። ያ ብር ግን የኔ ነው። እኔ ባንክ ውስጥ ነበር መግባት የሚገባው። እና ግን ሪፖርት አድርገህ በቃ ማስቆም ትችላለህ። ያ ደግሞ የጥበብ ሰው ስትሆን እንደዚህ አይነት ነገር መስራት ይከብዳል በጣም ቃል ማለት ግን ቢያንስ እንኳን ለጥበብ ትልቅ ፍቅር ያለው ሰው ቢያንስ ያንተን ፍቃድ መጠየቅ የለበትም። ቢያንስ አሁን እናንተ ለፍታችሁ ደክማችሁ ብዙ የሰራችሁበትን እንደው ብድግ አድርጎ የኔ ነው ብሎ ሰርቶ ማቅረብ ተገቢነት አለው ወይ? ጭራሽ እንደውም እንደሚፈልጉ ታውቃለህ፣ ዘፈኖቻችን በሙሉ አስፈርሙ የራሳቸው ማድረግና ቅድሜ ልካቸውን ሊበሉበት ሊጠቀሙበት ወደ 1000 ዘፈን ሊያስፈርሙ ይፈልጋሉ። እዛ ደግሞ ችግር ሲኖርበት ኢትዮጵያ ውስጥ ብዙዎች እንደዚህ ያደርጓቸው አሉ። ደራሲያን ሆነው የገንዘብ ችግር ያለባቸውን በቃ ያለውን ዘፈኖች ታደርግና 3 ሚሊዮን 4 ሚሊዮን ብር ሰጣለች። በቃ 3-4 ሚሊዮን ብር ቤት ገዛበትና ልገላገልና መብቱን በሙሉ ሰጥቷቸው በቃ እንትን አድርጉ ሰው እና እንደዚህ ሁሉ ይሉሃል። በቃ በጣም ጭካኔ እንትን አላቸውና እስኪ እንግዲህ ከእግዚአብሔር ጋር ይስተካከላል። እኔም እንደዛ የሚል ግምት አለኝ። አቤ በዚህ በዘፈን ውስጥ ያሉ የግጥምና ዜማ ድርሰቶች ትልቅ ቦታ አላቸውና ግጥምና ዜማ እስኪ ለይተህ ንገረን። አሁን እርግጥ ይገባናል ያለው እንትን ሁኔታ፣ ግን ዜማውን ነው መጀመሪያ ሰርታችሁ ግጥም እንዲሰራለት የምታደርጉ ወይስ ግጥሙን ነው ዜማ የምታደርጉት? እስኪ እንዲያው ትንሽ ግራ ስለሚያጋባ ነው። ጥሩ ጥያቄ። ይህም ደግሞ አሁን በአብዛኛው የኢትዮጵያ ሕዝብ የማያውቀው ይሄን ነገር ነው። እዚህም ያሉት ብዙ የሚያውቋላ ብዙ ሰዎች ያውቃሉ ስለ ሙዚቃ፣ ስለ እኛ ዘመን እንትን ብዙ ሰዎች ያገኛሉ፣ ይጠይቁኛል። እና እዚህም ላሉት ወገኖቻችንም ሆነ ኢትዮጵያ ለሚኖሩት ወገኖቻችን ያው ይሄም በፌስቡክ ስለሚለቀቅ እንትኑ ሁሉም ሰው ያዋል ብዬ ገምታለሁ። እና ግልጽ ያልሆነ ነገር እንድጠይቅን ስትሰሩ ነው የሚሉት ብዙ ጊዜ ስትሰሩ ማለት እና እኔና ይልማ ወይም ደግሞ ሮሃ ባንድ ስንሰራ ሁላችን በተናጠል ነው የምንሰራው። እኔ ብቻዬን ነው የምሰራው። ይልማ እኔ ስራ ውስጥ አይገባም። ይልማ ብቻውን ነው የሚሰራው፣ እኔ ይልማ ውስጥ አልገባም። ሮሃ ባንድ ብቻቸውን ነው የሚሰሩት፣ እኛ እዛ ውስጥ አንገባም። እኔና ሮሃ ባንድ ብቻ ሀሳብ እንቀያየራለን ባንዱና እኔ የዜማው ባለቤት ስለሆንኩም ሙዚቃውም አብሮ ይሰራል አንዳንዴ እና አብሬ እሰጣቸዋለሁ። ግጥሙም እንደዛው እና መጀመሪያ የምሰራው እኔ ነኝ፣ ጀማሪው እኔ ነኝ። እንግዲህ ጻኔው ያለው እኔ ጋር ነው። ገጣሚውም ዘፋኙም ሙዚቃ አሬንጀሮችም ወይም ባንዱ አሳታሚውም ማን ላይ ነው ትኩረታቸው? እኔን ነው እንትን የሚሉት። እኔ ነኝ የሚጀምረው። እኔ ካልጀምር ማን የሚጀምር? ወይ ግጥሙ አይጀምርም ወይ ዘፋኙ ዝም ብሎ አይጀምርም። እኔ ነኝ መሰረቱ፣ ወይም ዜማ ደራሲው ነው መሰረቱ ልፈልግ ነውና ዜማው ነው መጀመሪያ የሚቀድመውና ዜማው ሲሰራ ከዜማው ጋር አብሮ ግጥም ቃል ይወርዳል። በሙሉ ዘፈኖች በአብዛኛው በቃ እንደዚህ ሌላ ግጥም ሳይሆን ተቸግሬ ባሳ እኔ ልሁን ደህና አብሮ ነው የሚወጣው
ዜማውና ቀጥሎ ያለው ደግሞ እንትን ላይ ደግሞ ግጥሙን ነካ አድርገዋለሁ ጽፈዋለሁ ወይ ቀይሮ ጽፈዋለሁ ምናምን አድርጌ ሐሳቡን እንዳለ ከነ ግጥሙ ነው ዜማው የሚወጣው። በአብዛኛው ማለት ከ99% የኔ ዘፈኖች ዜማዎች ከግጥም ጋር ነው። እንዲሁም ወደ 85% ምናምን የሚሆኑ ደግሞ አልቀው አንዱን ዙር ለምሳሌ መተባበር ቢኖር መረዳዳት ቢኖር መተባባት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢትር በረር የት ይደረስ ነበር ሁሉም ቤት። ይሄ ሁሉ የኔ ግጥም ነው። ሲወጣ ዜማው አብሮ ይወርዳል እና ከዛ በኋላ ሙሉን ዙር አንደኛውን ዙር ሰራለሁ። ዘፈን 2-3 ዙር ነው የሚሰራው። ስለዚህ ይህን ለገጣሚው ይላክለታል። ወይም ደግሞ አዝማቹን ብቻ ሰርቼ ሁለተኛውን ዙር ላይ አንከስ ያለ ግጥም የሚሆን ሰርቼ እንትን እለዋለሁ እና ያ ወደ ገጣሚው ይሄዳል ማለት ነው። አንዳንዴ ደግሞ ሁለቱን ዙር ግጥም ጨርሰውና አላክለትና አንዳንዴ ዝም ብዬ በራሴ ስም አወጣዋለሁ። አንዳንዴ ዝም ብዬ ልክለታለሁ ለይልማ እና ዜማው ከአዝማቹ ግጥም ከና አይዲያው ጋር ነው እዚህ ተሰርቶ ወደ ገጣሚው የሚሄድለት። ገጣሚው ከፈለገ ይልምሽ ከፈለገ ደግሞ ያን አይዲያ አውጥቶ በራሱ ይሰራዋል። ለምሳሌ የኔ አይደለም እንጂ ዜማው እየቆረቆረኝ የሚለው ደሞ ላይኔ ማናለኝ ከልካይ ያሻየን ባይ እንዲሁ ነው የመጣው። ደረጀ ይባላል ቤዚስት ነው እሱ የሱ ዜማ ነው። ይልማ ግን እየቆረቆረኝ እንደዚህ የቀየረዋል። የኔም ግጥሞች ላይ ምን ላይ ነው ብዙ ዘፈኖች ቀይሯል። የኔ በቃ እንደዚህ ልክ የለት ለምሳሌ የጎኔ ጋላ ባርር በጣም ይወደድ ዘፈን ነው የዘፈን በአሁኑ ሰዓት በተለይ እና እዛ ላይ ምን እረኔስ ያንቺን ነገር ለሰው ማልናገር ሲከፋኝ ሲነላኝ ምናምን የሚል ነው ዘፈኑ። ከዛ መጨረሻ ላይ ትዝታሽ አልጠፋለ ናፍቆትሽ አልጠፋለ። አሁን ይህ ግጥም ተቀይሯል እና ይልማ ግን እረኔስ ያንቺን ነገር ለሰው ማልናገር ብሎ ነው የላኩለት ለይልምሽ። ይልማ ግን ምናደርገው የጎኔ ባላማገር ስላንቺስ ምን ልናገር ብሎ ስለ ቤቱ ባላ ስለ ትዳሩ ምናምን አይነት ነገር መሰለኝ የጻፈውና እንደዚህ ይቀይራል። እና ዜማን ይሰራለሁ ግጥም ጋር እልካለሁ ወይ ሙሉውን ሰርቼ ወይ ግማሹን ሰርቼ ወይ ደግሞ አዝማቹን ብቻ ሰርቼ የግጥሙን አይዲያ እልካለሁ። ይልማ ግጥሙን ሰርቶ መልሶ ይልክልኛል። እኔ ከዘፋኙ ጋር ቁጭ ብለን ደግሞ እንቀርጸውና ወደ ሮሃ ባንድ እንልኳለሁ። ከላኩት በኋላ ልክ ሪከርድ ሲደረግ እጠራለሁ። እኔ አበበ ይምጣ ይባላል። ከጊዜ በኋላ ነው እንደውም እሱ እኔ ጋር ስንግባባ አበበ ይምጣ ሙዚቃውን አብሬ እሰራለሁ እዛው ላይ ብዙ ጊዜ እና ሙዚቃውም ስለምሰራ እንትናለ እና ልዩነቱ ምንድነው? አሁን እንደነገርኩህ እኔም ብቻዬን ነው የምሰራው። ይልማ መጥቶ ከጎኔ ቁጭ ብሎ እንዲህን አድርግ እና ብዙ ሰው የሚመስለው እንዲጻፋት እችን ዜማውን እንዲያርገው እና አብረን ስንሰራ ስንል አብረን ስንሰራ ማለት ቁጭ ብለን አብረን ምንሰራ ይመስላቸው። አብረን አንሰራ። እኔ ብቻዬን ነው። እኔ ስሰራ እንኳን ማናገር አይደለም በቃ ማንም አልሰማም አለማም። ሲጀመር አይኔን ጨፍኜ ነው የምትምለው። ዝም ብዬ ነው የምለፈልፈው። ዘፋኙ ይቀበላል፣ ለፈልፋለሁ። ዘፋኙ ይቀበላል። በቃ ዘፋኙን ሳላናገሩ ብዙ ሰዓት እቀመጣለሁ። ምን እላለሁ ብቻዬን ቀጭቃ ትልቅ ቴፕ ነው ያለው መቅረጫው ምናምን እንደዚህ እና እንደዛ ነው እኔ የምሰራው። ብቻዬን ነው ዘፋኙ ይዤ ነው የምሰራው። ከዛ በኋላ ግጥሙን ከፈለኩኝ ራሴ ጨርሷል እዛው ላይ በሌላ ቀን ቁጭ ጻፍ አድርጌዋለሁ። ግን ጊዜ የለም። ደግሞ ከኔ የተሻለ ይልማ ይጽፋል፣ ጎበዝ ጸሐፊ ነው። ስለዚህ ለይልምሽ በካሴት ቀርጬ ለዘፋኙ ሰጠዋለሁ ሳምፕሉን። ዘፋኙ ይዞለት ይሄዳል። አሰርቶ እንትን ብሎ ጨርሶ ይመጣል። ግጥሙን ከነ ግጥሙ ይመጣል። አንዳንዴ ይልማ ራሱም ይመጣል እና ቁጭ ብለን ሳምፕሉን እንቀርጸዋለን ከዘፋኙ ጋር። ከዛ ወደ ሮሃ ባንድ ይሄዳል። ሮሃ ባንድ ደግሞ ሙዚቃውን እየሰማ የሚፈልገው ፓርት ካለ እዚህ ጋር ምናምን እኔ ወይ ይሄዳሉ አብሬ ኢንትሮ አለ እዚህ ጋር ሀሳብ አለ ይሉኛል። እነ ጆቫኒ ዳዊት እዚህ ጋር ብዙዎቹ ለምሳሌ እነ መተባበር የኔ ኢንትሮ ነው። እነዚህ አሬንጅመንቶች የኔ ናቸው። ሙዚቃ ራሱ ዜማውም ግጥሞም አሬንጅመንቱም የራሴ ነው። ሙሉ ዘፈኑ ረጅም ዘፈን ነው አይቶ እንደሆነ
4 ዘፋኞች ናቸው። 4 አይነት ዘፈን ነው እዛ ውስጥ ያለው። ረጅም ሌሊት ነው ያሳለፍነው። በአንድ ሌሊት ነው የሰራሁት። ሙዚቃ አሬንጅመንቱን ፋራራታ ተራራራ እንደዚህ አድርጌ ነው የጨረስኩት። ሙዚቃውን እየሰራሁ ከዛ ደግሞ ዘፈኑ፣ ከዛ ደግሞ ግጥሙን፣ ከዛ ደግሞ ዜማውን እያረኩ 4 ዜማ ከ4 ዘፋኞች ጋር በአንድ ሌሊት ነው የጨረስኩት እና እየጨረስኩ ምልከዋለሁ ግጥሙንም ዜማውንም እዛው ደግሞ በአንዱ ጋር እየሄድኩ እሰራለሁ እና ግልጽ እንዲልል ምንድነው ዜማውን ብቻዬን ነው የምሰራው። ብቻውን ስሰራ ዜማ ደራሲ ሁሌ ካፉ ምን ይወጣል? ግጥም አይዲያ ይወጣል። ብዙ ፐርሰንት ለምን ሲቀየር ጣሙ ብዙ ጊዜ ይጠፋል እና ዘፈኑ ሲወለድ ዜማው ሲወለድ የነበረው ቃል ነው አብሮ መሄድ የሚገባው። አሁን ለምሳሌ ኢትዮጵያ ግጥሙ ያለምፀሐይ ወዳጆ ነው። አዝማቹ ግን ከኔ አፍ የወጣ ነው። ኢትዮጵያ ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት። አሁን ይሄ የኔ ነው እንዲያርግ የሰራሁትና ከዛ ከድልድል ከእሳት ከመከራ ከብዙ መከራ ከሚመጣው ችግር ከእሳተ ጎመራ አምላክ ይጠብቅሽ ከልጆችሽ ጋራ አሃ በደስታ ያብ መንደርሽ አሃ ክፉ አይንካው እምዬ ምድርሽ። እንደዚህ አድርገን የሰራሁት ግጥሙም ሌላ ነው። ግን እሷ ግን ምንድን አደረገች? አዝማቹን ወሰደችው። ኢትዮጵያ የሚለውን ወሰደችና ሌላውን እናት ሀገር ኢትዮጵያን ወሰደችና ያው እንደምትሰማው ግጥም በጣም ከባድ ግጥም ነው። በጣም እስካሁን ድረስ በጣም ይወደደላት ግጥም ነው። እንደዛ ተብሎ ተሰርቶ ተቀይሯል። በጣም አሁን ብዙ ጊዜ አንተን የምናውቅህ አብዛኛው ሰው የሚያውቅ ያው በግጥምና ዜማ ደራሲነት ነው እና እንደዚህ ድምፃዊ በሆንክን ደግሞ ብዙዎቻችን አናውቅም። እኔ ብዙ ጊዜ ነግረኸኛል። ግን እንደዚህ ለሌሎች ሰዎች አበበ መለሰ ሲባል ግጥምና ዜማ ደራሲ እንጂ ድምፃዊ ነው የሚለው አይገባልንም እና እንዲያውም እንደነገርክን መጀመሪያ በድምፅ ነው የጀመርክ። እስኪ ከዚህ ወደ ደራሲነት የተሸጋገርክበትን አጋጣሚ አጫውት። እሺ እኔ ያው እንደነገርኩ ልጅ እያለሁ ነው ዘፈን የጀመርኩትና ልጅ እያለሁ በቃ ጊታር ሁሉ ሰራው ብያለሁ። ከዛ በኋላ ጊታር የምጫወትበት ትምህርት ቤት እያለሁ ዳዊት የሚባል አስተማሪ ሰጠኝ። አሁን አስመራ ያኔ እንደውም በቃ ሻዕቢያ ምናምን ሆኖ የጠፋው ጊታሩ እኔ ጋር ነው የቀረው እንደውም እና በጣም እኮ ነው የሚገርም። አሁን ግን ከዛ ተርፎ በህይወት አለ ብሎኝ በቃ መጥቶ ነበር አዲስ አበባ አሉኝ። ላገኘው ፈለጉኝ፣ አልቻልኩም። ብቻ ኤኒዌይስ በቃ ከልጅነት ጀምሮ ቤት ውስጥ በቃ በሙዚቃ ነው ያደግኩት፣ በሙዚቃ ነው የኖርኩትና በመስፈን ቤት ውስጥ ዘፍናል። እኔና ታናሽ ወንድሜ ቆርቆሮ ይዘን ስንደበድብ ዘሜም ይዘፍናል፣ እሱ የጥላሁን ይዘፍናል፣ እኔ አለማየሁ እሸቴን ዘፍናለሁ። እኔና ዘሜ እንዲህ አብረን ነው ያደግነው በዘፈን እና ሃይ ስኩል ስገባ እኔ እሱ ወደ ማዕከላዊ ሄዶ ተቀጠረ። ከኔ ቀደም ብሎ በልጅነቱ እኮ ነው በቃ ሕፃን ልጅ ሆኖ ነው ከነጥላሁን ገሰሰ ጋር ዘፈን መስፈን የጀመረው እና የኔም እንትን የመስፈን ፍላጎት ስለነበረ ዘፈኖችን በጊታር እየቀረስኩ ምን እያልኩኝ ክረምት ሲሆን አዲስ አበባ እየመጣሁ አሰማለሁ ብዬ መቅደላ የሚባል ሙዚቃ ቤት መርካቶ ውስጥ እየገባ አሰማቸዋለሁ። ያው እስኪን ምናምን እያሉ ያው ይመልሰዋል። የልጅነት ድምፅ ነው። ከዛ በላይ በጣም ልጅ ነኝ ነው። ከዛ በላይ እዛ ትምህርቴን ከጨረስኩ በኋላ ግን መጣሁ እና አዲስ አበባ ኢትዮ የሚባል ሙዚቃ ቤት በኋላ በጣም ጓደኛዬ የሆነው አስራት ይባላል። ኢትዮ ሙዚቃ ቤት ባለቤት ለሱ ሰጠሁት። በቃ እናየዋለን ምናምን ተስፋ ሰጠኝ። እስኪ ምናምን ያው ግን ምልልሳለሁ ያመላልሰኛል። እንዴት ነው እለዋለሁ። አዎ ቆይ አሁን ሌላ የያዝነው ስራ አለ እሱ ሲንጨርስ ምናምን ይለኛል። በዚህ እንትን ላይ ያለን ዘሜ አንድ ቀን ይመጣል። ዘሜ እንግዲህ ያኔ ታዋቂ ነው። በየእንትኑ ብሔራዊ ቲያትር ይሰራል፣ ሀገር ፍቅር ይሰራል። ለካሴት ደግሞ ሴንትራል ሙዚቃ በጣም ትልቅ ሙዚቃ ቤት እነ ሙሉቀን የሚሰሩበት ቦታ ነው። ኤፍሬም ታምሩ የሚሰራበት ቦታ ነው እና ኤፍሬም ጥሩ ድምፃዊ ነው። ያኔ በጣም እንደ ነይልኝ ባይነቀንቅም 3 ምናምን አልበም ሰርቷል እና ያው 4ኛውን አልበም ለመስራት ዘሜ ጋር ሲገናኙ ማን ነው ይሰራል ጥሩ ዜማ አለ ስንሰማው ምናምን ብሎ ይዋል ባለቤቱ አሳታሚው ታላቅ ወንድሜ ነው ምናምን ይላቸዋል እና እንደው ለኤፍሬም እንደው ወቃ ምናምን እሺ ነው እንሂድ ምናምን ብሎ ዝም ብሎ ነው እንትን ሳይደውልልኝ ያኔ ሞባይል የለም የቤት ስልክ ነው ያለው ግን ዝም ብሎ መጣና ዜማዎችን በቃ ለኤፍሬም እንድሰጣችሁ ይዣችሁ መጥቻለሁ። እንዴት ሆኖ ምናምን ስለው በቃ እንደዚህ እሺ ቆይ ልብስ ልበስ ነው እንደዚህ በቃ እንደዚህ እንደለበስኩ ምናምን አለ።
ተያይዘን ሄድን። ሳየው ኤፍሬም ታምሩ መኪና ውስጥ ቁጭ ብሏል። ቆንጆ ልጅ ኮት ልብሱ ያምራል። ሰውየውም እንደዚህ ፈረንጅ የሚመስል ሰው ነው ምናምን። ገባን ከኋላ ተያይዘን ወደ ሙዚቃ ቤት ሄድን እና ወጣ። ካሴት ይዤ ነበር የሄድኩት። ያለን ካሴት ይዘብና ለአንተ የሚሆን ይሄ ይሆናል እስኪ ስማው ብዬ ሰማው። ሲሰማው ደነገጠ። በቃ ኤፍሬም በቃ ምን ነይልኝ ሌሎች ምናምን። ከዛ በቃ እኔ ወድጃቸዋለሁ አለ። ያው በቃ እንገናኛለን ተባባል። ከዛ በሚቀጥለው ጊዜ ተለያየን። ከዛ በኋላ ተለያይተን ብዙ ጊዜ ሆኖን አንድ ቀን መጣ ኤፍሬም ታምሩ ቤት። አጠያይቆ ችግር ሙዚቃ ማህበርን የሚባል ተፈጥሮ ሙዚቃዎች ተይዘውብን በቃ ቤት ሲመጣ ኤፍሬም ታምሩ የሚባል ሰው ይፈልጋል ምናምን። ከዛ እንዲህ ግባ ብሎት ምናምን ብዬ ከዛ ኤፍሬም ሲገባ ከእቴ ጋር ለካ ይተዋወቃሉ። ከታላቅ እቴ ጋር አብረው ይኖሩ ነበር፣ ጎረቤት ነበሩ። እንደ ሙሉ ምን ታደርጊያለች እሷ ምን ልታደርግ መጣች እና እንደዛ ምናምን ተባባልና ያው ኤፍሬም ጋር አገናኘኝ ዘሜ። ከዛ በቃ ቅጥልቅ ብዬ ወደ ዜማው ገባው ማለት ነው። ወደ ዜማው ገብቼ ብዙ እየሰራው እያለው በቃ እንደዚህ ሳምፕል ሲሰሙ አንዱ አሳታሚ ለምን አትዘፍንምና ልስራ ምናምን ነገር አለ። እሺ አልኩኝ። ያው ተነጋግረን እያለን ሲሰሙ እንዴ ወረዱበት። እሱ ከዘፈን ከዘፈነና ከታወቀ በቃ ዜማ አይሰራም። በቃ ቁጭ ብሎ በአመት አንድ እየዘፈነ እንትን የሚያደርገውና ሌላው ሰው እንዴት ይሆናል? እና በጭራሽ ምናምን ተዋል። ከዛ እሱም አቆመ። እንዴት ነው ስለው አይ እነሱም ተቃውሞኛል በቃ ምናምን አለ። በቃ ከዛ ያው እንደነገርኩ ብዙ እንትን በእነሱ ቁጥጥር ስር ነው ያለሁት ማለት በቃ እነሱ ናቸው የሚወስዱኝ የሚያስተኙኝ ማለት በለው በቃ ያ ቤት መጥቶ ፒክ ያደርጉኛል። እዛ ምሳ የሚፈልጉበት ቦታ ወይም ወደ ቦታ ውስጥ ያበሉኛል ምናምን። የኔን ፋሲሊቲ ያሟሉልኛል። የቤቱ ሶፋ፣ ፍሪጅ ምናምን እነሱ ናቸው በየ3-4 ዓመቱ የሚቀይሩት። መኪናም እነሱ ናቸው የሚገዙልኝ። ምን ሁሉ ነገር ልብስ እንኳን ሳይቀር የሚገዙልኝ እነሱ ናቸው። እና በቃ እኔ በእነሱ ስር ዝም ብዬ የሚሄድ መስራት ነው። እና አንዳንድ የስራ ስጨርስና በቃ እንትን ስል በቃ ማረፍ ስፈልግ ልክ ስራ ከጨረስኩ ሳያስቡት ወይ አውሮፕላን ወይ መኪና እየነዳ ወይ ሐዋሳ ወይ ድሬዳዋ ወይ ሶደሬ ምናምን ሄደ እና ጠፋባቸዋለሁ። አሁን ቢሆን አያገኙኝም ነበር። አሁን ሆቴሉም ብዙ ነው፣ ምኑም ብዙ ነው። ያኔ ሆቴሉ የታወቁ ናቸው። አንድ ሶደሬ ቤት አንድ ሆቴል ነው ያለው። እዛ ሐዋሳ ብትል ዋብሸቤሌ የሚባል ኦሲስ የሚባል የታወቀ ቤት አለ። እዛ ነው ማርፈው እና የትም ስለማላርፍ በቃ ዝም ብለው ደውለው ወይ ባህር ዳር ይደውላሉ አልመጣም ይሉታል። ወይ ድሬዳዋ ሄደው አልመጣም። ከዛ ልክ ሶደሬ ሲደውሉ አበበ ገብታ ሰው እዚህ ነው ያለው ገብታ ትላንት ነው የገባው ይመጥሉ ጉሬና አንቀው ከአንድ ቀን ትንሽ እዛው ያዝናኑኝና ይዘው ይመጣሉ። እና በእነሱ እጅን ያለሁት ዘፋኙም አይፈልግም። ያ ሁሉ ዘፋኝ እኔን ነው የሚጠብቀው። በአብዛኛው ያው የዘረዘሩ ዘፋኞች አሉ። ሁሉም እኔ ጋ ነው በአብዛኛው 5 ስራ የሚፈልጉ ሙሉ ስራ የሚፈልጉ ከዛ በላይ የሚፈልጉ ከሁሉ ከጥላውን ጀምሮ ማለት ነው ስንገናኝ። እና እንደዘፍን ብዙዎቹ አይፈልጉም። እና መጨረሻ ላይ ነው እንግዲህ ስራ ካቆምኩ በኋላ እዚህ ሀገር መጥቼ 6 ዓመት ምናምን ቆይቼ ተመልሼ ሄድኩኝ ለኢትዮጵያ ሚሊኒየም ማለት ነው። ስራዎች ይዣለሁ እና በዚህ የረፍት ጊዜ ነበረኝ። እዚህ ያቺ 6 ዓመት በጣም ያረፍኩባት ነበር። ቤት ገዛው ፒታክቲክ ባሄድኩኝና አንዳንድ ነገር መስራት ጀመርኩ ምናምንና ለራሴ የሚሆን። ከዛ ለኤልያስ ደወልኩለት። ኤልያስን አውቀው ነበር ወዳጄ ነው። እና ኤልያስ እንደዚህ ላደርግ ነው ምናምን ስለው በቃ ዘፈኖቹ ላካቸዋል። ዘፈኑን ላኩለት። ከዛ ሚሊኒየም ከመምጣቱ በፊት ሌሎች እንደገና ሞደርን የሆኑ ስራዎችን ሰራሁና ይዤ ሄድኩኝ። ተቀጣጠርን። ከዛ በቃ ወደ 12 ዘፈኖች ነበሩ። አሰማሁት። በጣም ወደዳቸው በቃ በጣም እና ሞደርን ናቸው በጣም 4ቱን ቀረጽ ናቸው። እየቀረጽን እያለን በቃ አንድ ቀን ላይ ያው ይመጣሉ ብዙ። አሁን እኛ እዛ እየቀረጽን ሚካኤል በላይነህ መጥቶ አይቶኛል። እንትና መጥቷል። ማን ነው እሱ? ኢዮብ መኮንን መጥቶ አይቶናል። እና እኔና ኤልያስ ስንገናኝ እንደውም ዘፈን እንኳን ሰላም የሚገርም ነገር በጣም የተመሰጠ ሰው ነው። የሃይማኖት ሰው ስለሆነ ስለ ኢየሩሳሌም ነው የሚጠይቀኝ። እዛ የሙሴን ታሪክ ምናምን በቃ እና እዛ ኢየሩሳሌም ስትሄድ የሚሰማ ስሜት ሄደ ገብተህ ምናምን በአብዛኛው የምናወራው ስለ እግዚአብሔር ነው። በቃ መንፈሳዊ ነው በጣም ኤልያስ መልካ። እኮ በጣም የሚገርም እኮ ነው። ቤቱ ስትገባ እኮ እንደ አብርሃምና እንደ ሳራ እንጀራ እንዲተጋግሮ ተቆልሎ በቃ ተቆርጦ 4-5 አይነት ወጥ ሰጥቶ የሚገባው ሰው ሁሉ እየበላ ነው የሚቀመጠው። ብሉ መጀመሪያ እንጀራ ብሉ። እንዲህ አይነት በዚህ ዘመን ላይ እኮ ኤልያስ መልካ በጣም በቃ ነፍሱን ይማረው በጣም። እና ሄድኩኝ ከሱ ጋር እና ከዛ በአንድ ቀን ሰይፉ መጣ። እዛ ሲጫወት ቆየ ምናምን
ከዛ በኋላ በሚቀጥለው ግን በትኖታል። በቃ ሰርፕራይዝ አለኝ ምናምን ይለዋል እሱ ለጓደኛው። ታደሰ ነው ማነው ታደሰ ኃይሌ ታዴ የሚባል ታደለ የምን ነው ሰርፕራይዝ በመለሰ ካሴት ሊያወጣ ነው። እንዴት ሆኖ እሱ ዘፋኝ ደራሲ አይደለ እንዴ? በቃ አልኩ ነገርኩ። የት ነው ምናምን ኤልያስ መልካ ጋር አብረው እየሰሩ ነው። ከግማሽ በላይ ሄደዋል ምናምን ተብሎ ተወራ። ከዛ በቃ ከተማው ቀውጤ ሆነ። ዋው! ከዛ ያው መጥቶ ያዙኝ። በቃ እንዴት ታወጣለህ? እንዴት ካሴት ትሰራለህ? አንተ እኮ በድርሰት ስምህ በጣም የታወቀና የተከበረ ሰው ነህ እና ክብርህን ለምንድነው ዝቅ የምታደርገው? ስትዘፍን ክብርህ ይወርዳል እና ምናምን አሳመኑ። እሺ በቃ ተዋላ አቆምኩ እና እስካሁን አቁም ያለሁ። ግን አንድ ተወሰነ ነገር መሞከሬ ግን አይቀርም። ለወደፊቱ አለኝ ሀሳብ። ጥሩ አቤ፣ እንግዲህ በሽልማት ዘርፍ ደግሞ ብዙ ተቀብለሃል ሰምተናል። እስኪ እንደው የምታስታውሰው ካለ? እኔ በሽልማት ዘርፍ እንግዲህ ከዶክትሬት ጀምሮ ሰጥቶኛል። ሎሬትም ተቀብያለሁ። የሎሬት እንትን ያው ግን የሎሬቱ ሁሉም ሰው ስለሆነ ብዙ ሰው ስለሆነ ትንሽ የሎሬትነት እንትን ከበደ መክበር ሳይሆን ቀለለኝ እንጂ አለ ቤት ውስጥ ሎሬት ምናምን ተብሎ ማነው ሎሬቱን የሰጠ? አቢሲኒያ የሚባል የሽልማት ድርጅት ነው እና ብዙ ሰው ተሸለመ እና ምልክ የተሸለሙት ሰዎችን እንትን ስታይ ዝም ብሎ አግበስብሶ ነው ባንዴ በቃ ወደ 50-60 ሰው ባንዴ ሎሬትነት እና እኔ ሎሬትነቱን መቀበሉን ብዙም አልፈለግኩትም። ግን ያው ዶክተሬት አለኝ ሎሬትም አለኝ። ሎሬት ግን ያው ሎሬት በአንድ ሙያ ዘርፍ ታላቅ ደረጃ የደረሰ ሰው እና ያ ስለሆነ አለኝ ሰርቲፊኬቱ አለኝ ቤት ውስጥ ሎሬት ግን ዶክተሬትም አለ። ግን በሽልማት ደረጃ ከተሸለምኩት ውስጥ ይሄን የተለየ ከእንትና እጅ ተቀብያለሁ። የሆነ ዋንጫ ነገር ሜዳሊያ፣ የወርቅ ሜዳሊያ ተቀብያለሁ። ፕሬዚዳንት ግርማ ወልደ እስከሳቸው እጅ ተቀብያለሁ። እኔም ኤልያስም ተቀብላለሁ እኩል። የብርም ሽልማት ነበር፣ አንድ 20 ሺህ ብር ነበረ እና የወርቅ ሜዳሊያ ነው የተቀበልነው። በቃ ብዙ ሽልማቶች አሉ። ግን እኔ ይሄን የኛውን አረሳውን ብዬ ለማለት ብዙ እንትን የለኝም። በጣም ጥሩ ነው። ሌላው እስራኤል ሀገር ውስጥ ብዙ ዓመታት ነው የምትኖር። ያም ቢሆን የምናየው በሙዚቃው ዘርፍ የሚሞክሩ ብዙ ልጆች አሉ እናያለን። ግን እንደሚፈለገው ያደገ መስሎ አይታየኝም። ብዙ ችግሮችም ያሉ ይመስላል። በአንተ እይታ ምንድን ነው ችግሩ? ችግሩ ይሄ በጣም ግልጽ የሆነ ነገር ነው። ኮምፒቲሽን ማለት ውድድሩ ነው ማለት እዚህ ሀገር ያሉ ድምፃውያን ሄደው እኮ ሰርተዋል። ሁሉም ማለት ይቻላል። ሁሉም እንጃ ያልሰራ አንድ ሁለት ቁጥር ነው እንጂ በአብዛኛዎቹ ናይት ክለብ የምናውቃቸው ድምፃውያን በሙሉ ሄደው ሰርተው መጥተዋል እና ያው አይተውታል። መቀበል የሚገባው እና በዚህ ምክንያቱ ያልተቀበላቸው ህዝቡ ብዬ ማለት አልችልም። ማለት መውጣት የሚገባቸውን ላይ መውጣት ነበረባቸው። ግን መውጣት ያልቻሉ መውጣት የቻሉም አሉ። ግን የድሮዎቹ አሁን ሁሉም የወጡ ናቸው፣ የታወቁ ናቸው። እነ ዘሜ እነ አክሊሉ እነ አበበች ደራራ እነ ቀኑብሽ ምናምን የታወቁ ናቸው በጣም በቃ ማለት የኢትዮጵያ ሕዝብ ያውቃቸዋል። በአልበም ደረጃ በዘመናቸውም ሰርተዋል እንትን ብሏል። ከዛ ወዲህ የተፈጠሩት ግን እነሱን እንደዚህ ፔኔትሬት አድርገው ያልወጡበት ምክንያት አይገባኝ። በተለይ ደግሞ አንድ ድምፃዊ ያለች እኔ እጅግ በጣም ጠብቃት የነበረች እነዘሜ እንትን ላይ ነበረች፣ ስሟ እኮ አፌ ላይ ነበረ። በጣም የሚገርም ድምፅ ያላት ልጅ እና ተደብቃ ይቀረች ልጅ ያለች። አሁን እሷ ምናልባት ኢትዮጵያ እንደ ሌሎቹ ሄዳ ብትሞክር በጣም 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 ይዋጣላታል ብዬ ነው የምገምተው። እና እዚህ ያሉ ድምፃውያን ኮምፒቲሽኑ ከባድ ነው። እንኳን እዚህም ያሉትም እዛም ኢትዮጵያ ያሉትም እኮ እየሰሩ ከሆነ አሁን አልበም እየወጣ ነው እያየሁ ነው። ትላልቅ ዘፋኞች እያወጡ እንደምታየው ነው። ብዙ አይሰማም። በቃ ብዙ በቃ በዚህም በዛም እያሉ እየተጋጋጡ በዩቱብም በምንም በማስታወቂያ ምናምን እያደረጉ ነው። እና ያን ኮምፒቲሽን ያን ውድድር ተሐሩት መሰለኝ የሚባለው ያን ተሐሩት ያን ማለፍ እናንተም በጣም ከባድ ነው። በዚህ ዘመን ላይ ከባድ ነው። እንደገና ደግሞ ምን አለ መሰለህ በዚህ ዘመን ህዝቡን መኮርኮርና መሳብና ማስቀረት የምትችል ቢሆን ነገር በቃ ብልጭታ እንደ መብረቅና ብልጭ ብሎ እንደዛ አይነት ነገር መኖር መቻል አለበት። እንደዛ ካልሆነ ህዝቡን ልትስበው አትችልም። አድረዋይስ ግን መሳጭ ዘፈን አሁን ምሳሌ እኔ በዚህ ዘመን ላይ ዘፈን ተዘፍኗል ብዬ ሁለት ዘፋኞች ወይ ደግሞ ከዛ በላይ ትንሽ ምናምን ነው ማዲንጎ ነው በቃ የዘፈነው ያን ዘመን የኛን ዘፈን አምጥቶ ቁጭ ያደረገው እሱ ነው። አረገው ተቀበለው እስካሁን ደስ ይሰማለታል። የማዲንጎ ዘፈን አዲስ አበባ ብትሄዱ ይሰማል እንደኛ ዘመንና ልክ ያወጣው የዛሬ 4 ዓመት ምናምን 5 ዓመት ነው ወይ ደግሞ ከዛ በላይ 10 ዓመት ምናምን ቢሆነው ነው። እና ግን እንደኛ ዘመን ተቆጥሮ ነው እንትን የሚለው
ከዛ በተረፈ ከሱ በኋላ ደግሞ እንትና አሁን ቅርብ የዛሬ ዓመት የሰራ የዛሬ 2 ዓመት ምናምን ማስተዋል እያዩ የሱ አልበም በጣም ቆንጆ ነው። ሰውም ይሰማ አሁን በቀደም እንትን ነበረው አሉ ሼው ነበረው በጣም ጥሩ ነበር። በቃ ቦታ ተመለ ቦታ አልነበረም አሉ በቃ እና ድምጹም ጥሩ ነው። እዛው ዳዊት ጽጌም አሁን ዳዊት ጽጌም በጣም አሪፍ ነው። ዳዊት ጽጌ በጣም ቆንጆ ነው። ግን እኔ የማስተዋል ይበልጥብኛል በድምጽም ደረጃም በስራዎቹም ደረጃም እዛ ውስጥ ዘፈኖቹም የዳዊት ጽጌ ዘፈኖች በጣም ኃይለኞች ናቸው እና እኔ አስችሎሽ ሁሉ ምናምን አሉ። ግን የማስተዋል ግን ከድምጽ ጋር በጣም ኃይለኛ ነው ድምጹ ማለት ከምንም ጋር የምታወዳድረው አይደለም። እና እንዲህ እነሱ ካልሆኑ በስተቀር ሌሎችን ስታይ እኮ በቃ ያወጣሉ። ሉልም አለ አሁን ሉል በጣም ሃይ ተባለ። ግን ዞሮ ዞሮ እንዲህ ነው እከለ የተባለ አሁን በቅርብ ያወጣሉ ብዙ አልበሞች ወጥተዋል። እና እዛ ያሉት እንኳን ታዋቂዎች ሁሉ እያወጡ ምንም ነገር የማይሰማበት እንትን ያለ ነጠላ ዜማ እየለቀቁ ሁሉ ያልተሰማላቸው ትላልቅ ከሌ አይደለም ብዙ የኛ ጓደኞች ሁሉ ለቀው ሁሉ ምንም ያስር ራሱ አስተራወቀ ስለ ሀገሯ ስለ ኢትዮጵያ ዘፍና ምናምን በቅርቡ ያየሁት አለ የተለቀቀ ብዙ ሰው አላየላትም። ዩቲዩብ ላይ ተጭኖ ምንም አልሄድም። ለምንድን ነው ግን እንደዚህ? አሁን እንጃ እንግዲህ አንደኛ ምናልባት የኑሮ ውድነቱ ያለው የሀገሪቱ እንትን ያለው ህዝቡ ቴንሽን ስለሆነ ሊሆን ይችላል ምናልባት። ወይም ደግሞ በቃ በዘፈን ላይ ያለው ሰው እንደዛ አይደለም እንዳትል ደግሞ አንዳንዴ ደግሞ ታያለህ በቃ ሰው እንትን ላይ ደግሞ ሲል ታያለህ። ግን እንደ ድሮ ግን መሰማት ሰው ተሻምቶ መግዛት ሰው ተሳምቶ መስማት ምናምን የለም። በቃ አሁን እኔ ሳይ በጣም ነው የምደነግጠው። በቃ ያኔ እኮ በወረፋ እኮ ነው ሰጡ ማመን። እኛ ሙዚቃ ቤት ለመግባት እኮ ህዝቡ ጋር ትግር ወይም እንደዚህ እየታገልክ ነው በቃ ያስገቡ ሙዚቃ ቤቱን ሰው ከቦት ታስባት ድረስ ምናምን ሰው ለመግዛት ደግሞ በግራና በቀኝ ነው ወረፋ። የተሰላፊ ህዝብ ደግሞ በዚህ በኩልና በዚህ በኩል አለ ጥግ ላይ ግድግዳውን ይዞ እዚህ መሀል ላይ ነው እኛ የምንገባው። በዚህ በኩል ገብተን ከሰው ጋር ተጋፍተን ስንገባ ይኸው ዘፋኙ ተብሎ ምናምን እነኝም ናቸው የሰሩት ተብለን ነው የምንገባውና በወረፋ ሰው በወረፋ ነው የሚገዛው እያንዳንዱ በወጣ ካሴት በወጣ ቁጥር በቃ እንደዛ። እና በዚህ ዘመን ላይ እንግዲህ እንጃ። እና አሁን ወደ ዋናው መልስ ምንድን ነው እዚህ ሀገር ያሉት ዘፋኞች ለምንድን ነው በቃ የማይወጡበት ምክንያት ነው ኮምፒቲሽኑ ከባድ ስለሆነ ማለት ውድድሩ ከባድ ነው። እዚህ ሀገር ያሉትም ሳይሆን እዛም ያሉትም ከብዷል። እዛ ላሉትም ራሱ በጣም ከብዷል። አሁን በቅርቡ ብርሃኑ ተዘራም ሰርቷል። ሰሎችር ግን ምንም ነገር የለም። ሌሎችም ሰርቷል። አሁን ከብዙ እንትኖችም ትላልቅ ዘፋኞች ሰርተው ለቀዋል ምናምን። ግን ያው እንደምታየው አንዳንዴ ምናልባት ዩቲዩብ ላይ የሚታዩ ክሊፖች የሳቡ ይሆን ወጣቱን ትውልድ የሚማርክ ያደረጉት በአንዴ እይታቸው በሚሊዮን የሚቆጠር ይሆናል። ይዘታቸው ጥሩ የሆኑ ግጥምና ዜማዎች ያሉባቸው ደግሞ ብዙ ሲደመጡ ሲታዩ አናይምና ምናልባት እንግዲህ የሙዚቃ አፍቃሪያን ነገሮችን ባስተውሎት ቢመለከቱ ጥሩ ነው እና ብዙ ለፍታችሁ ደክማችሁ ደግሞ የላባችሁን ማግኘት ግድ ይላል። በጣም ካልሆነ ሞራል ይነካል ብዬ ነው የማስበው። በጣም አሁን እንደምትለው የአድማጭ የለም ብዬ ነው የምገምተው። ለምን አሁን በቃ የሆነ ነገር በቃ ብሎ በቃ ዝም ብሎ ብልጭ እንዳልኩ ቅድም እንደ መብረቅ ያልኩ ያቺ ትታይና እነሱም ደግሞ ይጠፋል። ከዛ በኋላ በቃ ማንም የሚሰማቸው የለም። ቤት ውስጥ ማትሰማው ምን አትለውም። አሁን ዚህ ሲታይ የምትሰማው በቲክቶክ ላይ የምትሰማው ፌስቡክ ላይ ስትከፍት የእኛ ዘመን ነው የምትሰማው። ንዋይን ስትሰማ ኤፍሬምን ነው የምትሰማው። ጥላሁን ሲሰሙ ነው የምትሰማቸው። ያን ዘመን እንደውም በቃ የሚገርም ነገር በዛ ዘመን እኛ ብዙ እንትን ያልነበሩ ዘፋኞች ሁሉ እያወጡ በደንብ ነው የሚያሰማውን። በቃ እንትና ቲክታክ ላይ የምናያቸው እና ያን ዘመን ነው የምንሰማውና ዞሮ መሰራት ግን አለበት ነው የምለው። አሁን እዚያ ይታይሽ ነው ስሟ ያቺ ድምፃዊ እዚህ ሀገር ያለችዋለች ይታይሽ ትባላለች። እሷ አሁን በጣም ወጣት የሚገባት እኔ አንዴ ሱራፌልን ታውቀዋለህ ኪቦርዲስቱ ከሱራፌል ጋር ሆነ በጊታር እያጀባት የፍቅር አዲስን ዘፈን ትሰራለች። ማመን አቃተኝ ነው የምልህ። በቃ እንደዚህም ይዘፈናል እንዴ ነው ያልኩት። በቃ እንዲህም ትዘፍነዋለች። ዘፋኟ ላይ ያላየሁትን ነገር ሁሉ ነው ያየሁት እዛ ላይ ይገርማል። በቃና የትረሳለች ያልኳት ልጅ ግን አሁን በቃ አንዴም ሁለቴም አግኝቻት ነበርና ነገርኳት። አንዴ እንደውም ሜሴጅ ላኩላት። ኧረ እንደው ቁጫት ወይ ባሏን ሜሴጅ ላኩላት። ለምንድን የተቀመጥሽው ተንቀሳቀሽ ያልኳት። ያው እንግዲህ ሁሉም ሰው እንግዲህ የኑሮ ምናምን አለ እንግዲህ ያም ስላለ እንጂ እሷ ልጅ ተስፋ ነበራት። በጣም ኃይለኛ ድምፅ አላትና አሉ እዚህም ሌሎችም አለ። አሁን እንትና አለ ማነው ቶምቦላ አለ ጥሩ ድምፅ ያለው ልጅ እሱም አሁን እየተንቀሳቀሰ ነው። ብዙ አሉ ብዙ ግን እንደሚጠበቀው አልሆነም። ምናልባት ደግሞ ባለሙያዎችም ራሳቸውን ለማዳበር ለማበልጸግ ብዙ ቢሰሩ መልካም ነው። ይጥራሉ እኮ አሁን ብዙዎቹ አሉ። አሁን ዮሲ መርሻ በጣም ከትላልቅ ዘፋኞች ጋር ከናበጋዝ ጋር ነው የሚውለው።
የሚገርመው በቃ ከኔም ጋር በጣም ቅርብ ወዳጄ ነው፣ ወንድሜ ነው። ነዋይ ደበበ በዜማ ልስጥ ነው የሚለው፣ ጸጋዬ እሸቱ፣ ፀሐይ ዮሐንስ በቃ በተለይ አበጋዝ ጋር በጣም ጓደኛ ነው እና ብዙ እየሰራም ነው እየሰራ እንትን እያለ ነው። እነ ተስፋ ያሉ እነ ሚሚ ያሉ እነ ኬረን ራሷ እየሰራች ነው። ኬረን በጣም ነው በየጊዜው የምትሰራው። ብዙ እዚህ ሀገር ያሉ ዘፋኞች ይሞክራሉ። እንግዲህ እዚህ ያለውም ኦዲየንስ ለነሱ ቦታ ቢሰጥ አሁን ኢትዮጵያ ውስጥ ብዙ ዘፋኞች ሲመጡ እናያለን በየጊዜው። እዚህ መጥተው ራሱ ኢትዮጵያ ታዋቂ የነበራችሁ እንደናንተ እዚህ መጥተው ሰው በክብር ሲቀበል አናይም። ትልቅ ችግር ያለ ይመስለኛል እና እንደው ቦታ መስጠት፣ ባለሙያን ማክበር ሊለምድብን ይገባል። ምን መሰለህ ሰጡ፣ አንደኛ አሁን ትላልቅ ሰዎችን ቦታ ስጡ ብለህ ማለት አትችልም። አንደኛ እነሱ የሚሰሙት ዘፈን በአብዛኛው ያው የባህል ነገር ይመስለኛል። የባህል ስራዎች የእናቶ ይርጋን የእናቶ ባህር ወይም ደግሞ የማሲንቆ እንትን ነው የነበሩበት እንትን ነው። ከዛ ማለት ደግሞ የተማሩ ደግሞ አሉ ትምህርት ቤት የነበሩ የእኛን ዘመን ሲሰሙ የነበሩት ያገኙናል። እኛን ደውለው ሁሉ እንትን ይለሃል እና አንዳንድ ነገር ማየት ይፈልጋሉ። ግን እንደሚመስለኝ ወጣቱ አብዛኛው ያው በዚህ ተወልዶ ያደጉት እዚህ በልጅነታቸው የመጡ ስለሆኑ ኢንፍሉዌንስ የሚሆኑት በአብዛኛው ወደ ዕብራይስጡ ይመስለኛል። ዕብራይስጥ እና እንግሊዝኛ ዘፈን በጣም ያዳምጣሉ። ወደ እንግሊዝኛና ወደ ዕብራይስጥ ስለሆነ እነሱን መሳብ ከፈለክ እርግጠኛ ነኝ ምን አይነት ዘፈን መስራት አለብህ መሰለህ? በቃ በጣም ሞደርን የሆነ ነገር በቃ ልክ እንደ ጆኒ ራጋ እንደሚዘፍኑ አይነት ቴዲ መጀመሪያ ሲሰራው እንደነበረው ሞናኒዛ ሞናኒዛ ረልድናልት ሞናኒዛ እንዲህ አይነት ዘፈን የማን በተለይ የዳዊት መለሰ የድሮቹ ከኔ ጋር የሰራቸው ያልቻልኩ መቃያ አክሶኛል እንዲህ አይነት ነገር ብታቀርብላቸው እዚህ ሀገር ያሉ ወጣቶች ይቀበሉታል የሚል ግምት አለኝ እና ያም ተጽዕኖ ስላለው እንደውም እኮ ይሰማሉ እኮ መስማት ይሰማሉ። የኞችን እዚህ ያሉትን ግን እንዳልከው አሁን እኔ እዚህ ሀገር ብዙ አያቀኝም፣ ማንም አያቀኝ፣ ብዙ ማንም አያቀኝ። የሚያቀኝ ብቻ ልክ እንዳንተ አይነቱ ሙዚቃ የሚሰማ ሰው ጎንደር የነበሩ ትምህርት ቤት እንትን ያደረጉ ያው ያደጉ አዲስ አበባ የነበሩ ክፍለ ሀገር የነበሩ ሰዎች ምናምን እዚህ ሀገር ያሉት እነሱ ያቆኛል እንደ በቃ ያደጉበት ስለሆነ። ሌላውን ህብረተሰብ ግን ማወልድ አትችልም። አንደኛ የነበሩበት ኤሪያ የነበሩበት የገጠር እንትን ያንን ቢሆን በሬዲዮ የሚሰሙትን የድሮውን ዘፈንና እያሌው መስፍንን ምናምን በቃ ያን ነው እንትን የሚያደርጉት እና ያ ከባድ ነው ህዝቡንም እንትን ማለት። ግን በተለይ ወጣቱን ግን ይቻላል ማለት ጥሩ ነገር ካቀረብክለት ሞደር ነገር ካቀረብክለት በአማርኛ እየቀየጥ ካቀረብክለት ያሉኩ እዚህ ሀገር እንደነ አቢባ ደሴ አሁን አሜሪካን መሰለኝ ያለችው መታ ነበር መሰለኝ አሁን በቅርቡና እንደ አቢባ ደሴ አይነቷ ኢዳንጋ የምትሰራው እና እነሱ ሌሎቹ ሁሉ በቃ እና ሀጊት እያሱ አሁን ጠፍታለች እሷ ሌሎችም ማለች አሁን ኤደን የሚሏትም ደግሞ አሪፍ እነሱ አሁን በአማርኛ ቢሰሩ ብዙ እንትን ማድረግ ይችላሉ። ገብቷል። ያው በዛ ስታይል ሆኖ በአማርኛ ቢሰራ ህዝቡ ወጣቱ ይቀበላል ብዬ ገምታለሁ። በጣም ሌላው አንድ ሰው በተለይ በኪነ ጥበብ ዘርፍ ጥሩ ባለሙያ ለመሆን ምንድን ነው የሚጠይቁ? አሁን እናንተ ለምሳሌ የመጣችሁበት ሁኔታ እስከ ዛሬ ዝናችሁን ጠብቆ ነው የመጣ። ቀላል አይደለም ይህን ያክል ጊዜ ዝናን ጠብቆ መኖር። አንዳንዶች በአንድ አልበም ጣሪያ ላይ ይደርሳሉ፣ ወዲያው ደግሞ ያ ነገር ሲወርድ እናያለን። አንድ ሰው በስነ ምግባርም በሙያውም ተገዥ መሆን ያለበት በምን መልኩ ነው? ከአንተ እውቀትና ልምድ እስኪ ያካፍለን ባለሙያዎች። ጥሩ ጥያቄ። በጣም እንግዲህ ከኛ ዘመንና ከኛ በፊት ከነበሩት ነው ብዙ ምገባለ። አሁን እኛ ከነሱ የተማርነው ነገር አለ። እኔ ወደ ሙያው ስገባ ጥላሁንን እያየሁ አልማሽቴን እያየሁ አያሌው መስፍን እያየሁ ሌሎች መሐሙድ አህመድን፣ ሂሩትን፣ ብዙዬን፣ አስቴርን፣ ሙልቀንን እነሱ እንዴት እያየን የመጣ ነውና እነሱ ህዝብ ያከብራሉ፣ ኦዲየንስ ያከብራሉ። ዝቅ ብለው ሰው ሰላም ይላሉ። መንገድ ላይ ሰው ሲያገኙ ሰላም ይላሉ። መሐሙድ ብለህ ስትጠራው ወይ እንደምነ ደህና ነኝ የኔ ጌታ ይላል። ጥላሁን ግስን ጋሽ ጥላሁን ስትለው ሰላም ጤና ይስጥልኝ ምናምን ክብርን ያሳያሉ ለህዝቡ ራሳቸው። እኛ ደግሞ ከእነሱ ተምረናል እና ህዝብን ዝቅ ማለት እንደና ደግሞ የሚገርም ነገር ሙያው ራሱም እኮ ደረት የሚያስነፋ አይደለም እውነተኛ ከሆነ። አሁን እኔ በዛ ዘመን ላይ ያን ሁሉ ስራ ሰርቼ በቃ እንደዚህ አድቅቆ ነው ያዘኝና እንዴት አድርገህ ነው የምትታበይ? ያን ሁሉ ሺህ ዜማዎች ሰርቻለሁ ብለህ ልትታበይ አትችልም። ይይዝሃል። የጥበብ ጭንቅላትክን ነው እዚህ ጋር ወጣ ነው የምትይዝ፣ እንደዚህ ማጅራትክን ነው የምትይዝ፣ ዝቅ ነው የምታደርገው እና
በእኛ ዘመን ደግሞ የተማርነው በጣም ሰውን ዝቅ ብለን ብድግ ብለን በቃ ለታናሹም ለትልቁም ሰላም ማለት፣ ስታወራችሁ በትህትና ማውራት፣ ትህትና በቃ የሚገርም ነው። እና እንዲሁም ትላንት ከመልካሙ ተበጀ ጋር ሳወራ ነበር ትላንቱ ከትላንት ወዲያ እና የሆነ በዛ ዘመን ላይ የሆኑ ሰዎች የሆነ ነገር እንዲህ ተናገሩ እና በጣም በአጋጣሚ እኔና አንድ ጓደኛ ያሬድን ታውቃለህ? ያሬድ ተፈራ ሙዚቃ አሬንጅመንት ስሰራ አብረኝ ይሰራል ያሬድ ሳክስፎን። እና የሆኑ ሰዎች የሆነ ባንድ ጋር ለእነሱ ሙያ ስራ ይዘንላቸው ሄድን። ያው ገንዘብ ያገኛሉ እነሱ እና እስከዚህ ባንድ ጋር እንሂድና እንትን እንስራላቸው ምናምን ብለን እንሄድ ነው እና እኔ በአጋጣሚ እነሱ ላይ ናቸው፣ ፎቅ ላይ ናቸው። እኛ ስንገባ ይሁንና ኩንሲ ጆንስ እና ኬኒጂ መጡ ብሎ አሉ የሚል ነገር ሰማኝ። ኩንሲ ጆንስ ማለት እንግዲህ እኔን ነው የአሜሪካ የነ ማይክል ደራሲ ማለት ነው፣ ታዋቂ ሰው ነው። ኬኒጂ ማለት ደግሞ ሳክስፎኒስት ነው፣ ነጭ ነው። ኩንሲ ጆንስ እና እንትና ኬኒጂ መጡ ምናምን ብሎ አሉ ምናምን ሲል ተበሳጨሁ እኔ እና በዛ ዘመን እንዲህ አይነት እንትን ሰምቼ አላቅም ለዘመናት። ለምን ለስራ ስትሄድ ሁሉም ሯቦች በጣም ሰምተህ እንደሆነ አይታችሁ ከሆነ ኮስታሮች ናቸው። እና ለምን እነሱ እኮ አሞግሱ አለኝ። እንደ ማሞግስ ቢሆንም ያ ዘመን የሲሪየስ ዘመን ነው። ይሄ ተራ እንድክል ምናምን የምትባባልበት ዘመን አይደለም። እና ለምሳሌ አልኩት በምን ገለጽኩለት መሰለህ? አሁን እኛ ዜማ ይዘን ሄድ ነው፣ ግጥም ይዘን ሄድ ነው፣ ሙዚቃ ሙያ ይዘን ሄድ ነው እና እነሱ እንዲሰሩት እነሱ አሬንጅ እንዲያደርጉት እና መሰራት ተገጥሞ ሁሉ እየጠበቀን ነው። እኔን ነው የሚጠብቁት እዛ ላይ በቃ። እና ያሬድ አለ ሳክስፎን የሚጫወት አብሯቸው ነው የሚሰራው። እና እዛ ውስጥ አንድ አይነ ስውር ጓደኛ ያለ ሙልጌታ የሚባል እሱ ነው ሰምቶ የነገረኝ። እሱን ረስተውታል መሰለኝ። ኬኔጂና እንትና መጡ ምናምን ነገር ኩንሲ ጆንስ ምናምን እና ምን አልኩት ለመልካሙ አንድ እንትን ለባለቤቴ ነው መሰለኝ እንደሚነገርኳት ምንም ችግር እኮ የለውም ምናምን ኖ ከመልካሙ ጋር ስንከራከር ሰምተን ነው እነሱ እኮ አሞግሱ እንጂ ምንም እኮ አላልኩም ሲል ኖ አሁን ለምሳሌ አልኩት ኃይለ ሥላሴ ያለው ኃይለ ሥላሴ ሰው በጣም ያከብራቸዋል። ህዝብም እኛ ራሳችን ልጅነታችን ጀምር በእሳቸው ስንምል ያደግ ነው። ኃይለ ሥላሴ ሙት ነው የሚባል የነበረው እና እሳቸው ካቢኔውን ከአክሊሉ ሀብተወልድ ምናምን ካቢኔ እንዳልካቸው መኮንን ምናምን ጀነራሎች ምናምን ካቢኔው በሙሉ ሰብስቦ እየጠበቃቸው ሲመጡ እንዲያው አንድ እዛ ውስጥ ያለው አንዱ እንትን ቀጠጋብ ላይ እንግዲህ አጭር ናቸው አይደለ ስንዝሮ መጣች ብሎ ቢል ሁሉም ይስቀና እና ያን ቢሰሙ ኃይለ ሥላሴ በሙሉ ከስልጣን ያወርዷቸውን ብዬ ነው የምሳሌ ሰጥቷቸውና እኛ በዛ ዘመን የስራ የእንትን የሩጫ ምናምን በቃ ጥድፈት ላይ ያለና እንዲህ አይነት አሉባልታ የተራ ነገር የመስማት እንትኑ የለንም። እና እንዳልኩ ከነሱ የወረስነው ነገር ነው ትህትና፣ ጥሩነት፣ መልካምነት ምናምንና ሙያው ራሱ እኮ አንገትን ያስደፋል እኮ ሙያ ጥበብ እኮ በጣም ከባድ እኮ ነች። እንደዚህ ቀና ብለህ ሰውን መድፈር እንትን አትልህም፣ ትቆጣጠራለህ። ጥበብ በጣም ነው የምትቆጣጠረህና በዛ ባሳለፍንበት ዘመን ትህትናን ተምረን ከትልቆቹም እና አሁን ግን ያ የለም። አሁን እዚህ አዲስ አበባ ሲሄድ የማየው ነገር በጣም ግን አንድ አልበም ወይም አንድ ነጠላ ዜማ ሰርቶ በቃ እግሩን ፈራጦ እንትን ብሎ በቃ ብዙ ነገር ሲል ታየዋለህ። በቃ ሰዎችን ያለማክበር በቃ ብዙ በቃ እነዚህ አሬንጀሮች በተለይ በቃ አንድ 3 አሬንጀሮች አሉ። በቃ መስማት ጆሮዬን መስማት ነው የከበረኝ። አበጋዝን ሲዘረጡት ብታይ በቃ አበጋዝ ማለት በርክሌይ ዩኒቨርሲቲ የሚባል የታወቀ አሁን ያልኩ እነ ኩንሲ ጆንስ የተማሩበት እነ ማን ነበር ማን ቤሪ ነው በቃ የሚባል የታወቀ አሬንጀር እነሱ የተማሩበት ትልቅ ዩኒቨርሲቲ ነው። ብራንቹ እዚህ ያለ ቅርንጫፉ ስኒፉ ሪሞን ኮሌጅ የዛ እና ያዛ ዩኒቨርሲቲ ተምሮ የመጡ ሰዎች ናቸው። አበጋዝ ማለት አበጋዝና አበጋዝን ምናምን ይሉሃል። እና በቃ ለዚህም ይመስለኛል እነሱ የሚሰሩ ስራ አሁን እንትን የሌለው አንደኛ ትልቆቻቸውን አያከብሩም። እንደገናም ደግሞ ያን ዘመን ፎቢያ ይመስለኛል። እንደውም አንዳንዴ የዚህ የሮሃባን ዘመን የነ አበጋዝን ስራዎች ምናምን ነገር እንደ ፎቢያ ሆኖባቸዋል። በቃ እንደ ፍርሃት፣ እንደ ማንቀጥቀጥ፣ እንደ ወባ መታስታ የሆነ ነገር ወይ ደግሞ በሚስት ኖራህ በሚስት የምጠረጥረው ወንድ ስታይ የሚያንቀጠቅጥ እንደዚህ የቀለድ እናውራ ብዬ ነው። እንደዛ አይነት እንትን ነው ፎቢያ አለባቸውና ሮሃባን ሲባል በጣም ነው የሚያንቀጠቅጣቸው። አበጋዝ ሲባል እንደዚህና ለዛም ይመስለኛል ብዙዎች ሲሰሩ ማይሳካላቸው። ለምን ስትሰራ በጣም ንጹህ መሆን አለብህ። በቃ በጣም ትህትናን እንትን ተጎናጽፈህ ዘፋኞቹን አክብረህ ነው። እና እንዳልከው ሙያ ምን ይፈልጋል? የልብ ንጽህና። ሙያ ምን ይፈልጋል? ትህትና። ሙያ ምን ይፈልጋል ሳይሆን የምትሰጥህ ይሄን ነው። በቃ ጥበብ የምትሰጥህ ትህትናውንም ምኑንም አብራ ትሰጣለች። እና
ዝቅ ነው የምታደርገው። እኔ እኮ በቃ በምሰራበት ሰዓት እኮ ነው ቀነሱ ሲነግሩኝ በቃ ዘንት ላይ ተቀምጬ ፎቶግራፉ ሄጄ ሁሉ አስተካክላለሁ አሉ። በቃ ቁጭ እየሰራሁ ቀና ብዬ ሳይ እንዲህ ፎቶግራፉ ተጣሞ ምናምን ሄጄ ፎቶግራፍ ታስተካክላለህ ምናምን በቃ እንደዚህ እና በቃ ወሬ የለም አለ። አሁን መልካሙ ተበጀ ጋር ትላለህ እንደው ምላስ ለቀቀብህ እንደው እንደው እንዴት ከየት አመጣው ሲለኝ እኔ እንጃ ምን ድሮ አላወራም ነበር እንዴ ያህል ስለው አትናገርም እኮ በቃ አፍህን ዘግተህ ቁጭ ነው በቃ እኛ እናወራለን የሆነ የሚያስቅ ነገር ሲሆን ቀስ ብለሽ ጥርስን ሸርመም ማድረግ ስቀዘሮ ብላ አንገት ትደባለህ። ምግብ ስንበላም አታወራም ምንም በቃ ያንተን አለማውራት ነው በቃ ሁላችንም የምናውቀውና ብዙ ሰው ይለኛል። አሁን አዲስ አበባ ሲሄድ ድሮ እኮ በቃ ዝም አንዱ ሲነግረኝ ድሬዳዋ ስትመጡ አለ ኬኔዲ አንተ ምናምናችሁ ስትመጡ እነሱ መጥቶ ይልማ ኬኔዲ አረጋኸኝ ጋር መሰለኛል እንደዚህ መጡ ሲያወሩ ከህዝቡ ጋር ምናምን ከኛ ጋር ሲያወሩ ሙዚቀኞች አሉ እዛ ከሙዚቀኞች ጋር ሲያወሩ አንተ ፈንጠር በመጣችሁበት መኪና ፈንጠር ብለህ እዛ ጃኬት ክንዲቻ አንገቷን ቆጥ አድርገህ ምናምን የሆነ ነገር ይዘህ እንደዚህ ቁጭ ብለህ በቃ ምናምን ታደርጋለህ እና መተን አቤ እንዴት ነው ምናምን ነው ትላለህ። ከዛ እንደገና ስንጠይቅህ እንጂ አታወራም እያለ ይነግረኝ ነበር። እና ግን ጥበብ እንደዚህ ነች። አታስወራህም፣ ዲስኩርም አታስለቅቅህም፣ መታበይም አይኖርብህም። እና አይ ቲንክ እንግዲህ የሚመስለኝ አሁን ለጥያቄ መለስኩ ይመስለኛል። ጥበብ እንድትታበይ አታደርግህም፣ ትይዛለች፣ ትቆልፋለች። በጣም እንግዲህ ማክበር ይገባል፣ ታላቅን ማክበር፣ ከዛም ትምህርት መውሰድ ይገባል። ትንንሾች ጥሩ ነገር ስላደረግ መኩራት ሳይሆን ያንተ መልካም ነገር መልካም መስራትህ ለሌላው ትምህርት እንዲሆን ነው መሆን የሚገባውና ልክ ነው። ጥሩ አቤ እንግዲህ ቃለ ምልልሳችን እንቀጥላለን። እስራኤል ሀገር ከመጣ ምን ሰርተሃል? እስኪ ሌላ ደግሞ እንደው እዚህ ሀገር ብዙ አስተዋጽኦ ላደረጉ ለጉዞው እንደ ዮና ቦጋለ አይነት ሰዎች ዜማ እንደሰራህ ዘፈን እንደዘፈንክ ሰምቻለሁ። አሁን እንግዲህ ይህን ስራ እንዳልከው ዮና ቦጋለን፣ ኤርሚያው ጌጤ እና ፈረንጆች ፋይትሮቪች ዶክተር ፋይትሮቪች እና ዮሴፍ ሀለቪ የነሱ ታሪክ ሰምታል። በዛ ዙሪያ ዜማ እንደሰራው እና ፒታቲክቫ ውስጥ ነው እንግዲህ ከ15 ዓመት በፊት ምናምን መሰለኝ ይመስለኛል እንግዲህ እና የሆነ አሚር የሚባል ሰው ይመስለኛል እና አበሻም አለ አበሻ ሜይር የሚባል አበሻ የምታውቁ ጋዜጠኛ መጽሐፊ ምናምን ነገር ነው ወይ በካልተሳት ቲያትረኛ ፒታቲክቫ ውስጥ ነው የሚኖረው። ሜይር ይባላል። አጠር ያለ ሰው ነው። እነሱ የተሰባሰቡበት የኢትዮጵያ ይሁዳውያን እንዴት አድርገው ወደዚህ እንደመጡ ጉዞው የሱዳኑ ጉዞ እንዴት እንደነበረ እዛ ሲኖሩ እንዴት ይኖሩ እንደነበረ ያን እንትን የሚል የእርሻውንም የህብረተሰቡንም የምኑም ያ የነበረውን የጸሎት ቤቱን ታሪክ እንትን ማለት ይፈልጋሉ እና በሙዚቃ እንዲሰራ ደግሞ ፈለጉ። በአጋጣሚ ደግሞ እዚህ ያለላችሁ ደግሞ እኔ ነኝ እና እዚህ እኮ ያለ ሙያተኛ ሰው የእኛ ሰው የሆነና እሱን ለምን አናግረው የሚልና የአሚን ነው ምናምን ሰው የረሳው ሰው የሆን ሰው እሱ ደወለልኝና እኛ እዚህ አበሾች አሉ የኢትዮጵያ ይሁዳውያን ታሪክ ያሰባሰብን ነውና ያን ነገር እኛ እንትን የምንለውን ብዙዎችን እየጠየቅናቸው ነው። በመጽሐፍ መልክም በምን መልክም ልናቀርበው ነው። ፒታቲክቫ ውስጥ ነውና ስብሰባ ላይ እንድትገኝልኝ አለኝ። ተገኘሁና እዛ ስገኝ ብዙ አበሾች አሉ አላቃቸውም እና ቅርብ ሆኖ ያገኙት እንትን ሜይርን ነው። ሜይር ቶሎ ተግባቢ ነው። ወዲያው በቃ አወቀኝና በጣም እኮ ምናምን ነገረው ለፈረንጁ ሰው እንዲህ ማለት ነው እንዲህ ነው ምናምን አለውና አውሮ ዕብራይስጥ በደንብ አልችልም። አሁንም እስከዚህም ነኝ ግን አሁን ትንሽ ይሰማሉ ቢያንስ ያኔ ምንም አልሰማም እና በቃ እንዲህ ያሉ አወሩ። ዝም ያዳምጡና ትርጉም ካለ ትርጉም ምናምን ሰማሁ። ትርጉሙ እንዲህ ነው አለኝ። ሜይር ነው እንደሚያስተረጎመልኝ። ከዛ በኋላ ኦኬ ስለዚህ እኔ ምንድነው ከነሱ በተረፈ ደግሞ የተወሰኑ ሰዎችን ማወቅ የሚገባኝ ነገር ለምሳሌ እዛ ይሁዳውያን የሚኖሩበት ቤት እንዴት እንደነበረ ወደዚህ ጉዞ የሱዳኑ ጉዞ ከመምጣቱ በፊት ምን ነበረ እዛ ስርዓቱ ምናምን። ስለዚህ ወደ ቤተ መዘክር እንሂድ አለኝ። አሚን። ከዛ ወደ ቤተ መዘክር ሄድን። ቤተ መዘክር ስንሄድ በአጋጣሚ የቤት ውስጥ ማቆ ያደግኩት ሳድግ እኛ ቤት ተሰቅሎ የነበረ ፎቶግራፍ የአያቴ ወንድም ወይም ደግሞ የአባቴ አጎት እሱ ፎቶግራፍ ድንገት አየ ነው። ጋዛን ስንል የኢትዮጵያን ታሪክ ስንል ከዛ አሚን አይ ቲንክ ሂዝ ማይ አንክል ምናምን ነገር አልኩት። አጎቴን ያልኩት የአባቴ አልኩት ሂዝ ማይ አንክል ማለት ነው።
ሊሆን አይችልም ማለት እንዴት ሊሆን ይችላል ምናምን አለኝ። ይሄ ፎቶግራፍ ቤቴ ሳድግ አውቀዋለሁ። እኛ ቤት አባቴ ቤት እና እናቴ ቤት ውስጥ በጣም አምቀው ፕሮፌሰር ታምራት፣ ዶክተር ፋይትሎቪች እና ጌጤ ኤርሚያው የሶስቱ ልክ ላለ ፎቶግራፍ ነው አሁን እና ብላክ ኤንድ ዋይት ነው እና እዛ ላይ ማጥናት ጀመርን ስለ እነሱ ታሪክ ምናምን እና አንተ የምትለው አውቀዋለሁ የምትለው ሰውዬ አለኝ በ1904 ዓመተ ምህረት እዚህ ሀገር ነው የገባው አለኝ። እንዴ የአባቴ አጎት ነው ምናምን ስለው እንግዲህ ብለሃል ምናምን እያለኝ እየቀለደኝ በ1904 ነው የገባው እዚህ ሀገር። ግን ከመግባቱ በፊት ታሪኩን እንዲህ ያለና ብዙ ነገር ነገረኝ እና ይሄን ለማጠናከር ደግሞ ዘውዱ ጋር እንሂድ፣ ዘውዱ ዮና ዘካርያስም ይሉታል ዘውዱን፣ ዘካርያስ ዮና ጋር እንሄዳለን። እኔና ዘካርያስ እንተዋወቀው ኢትዮጵያ እያለሁ ነው እነዚህምና እነ ዘውዱን ሁሉ ማውቃቸው እና ይህን ቤተሰብ ያውቃሉ። የእኛም ቤተሰብ የነ ጌጤ ኤርሚያውን ታሪክ ያ ደግሞ አያቴ ደግሞ በጣም ኃይለኛ ናቸው ይባላል ብዙ። አሁን እዚህ ቤተ እስራኤሉ አውዲዮ በላይ ነው የሚባሉት። በጣም የትም ቦታ ሄጄ የማን ልጅ ነው ምናምን ሲሉኝ እኔ የመለስ አያውቁም። አውዲዮ በላይ ስላቸው ኧረ ነው የሚለው ኃይለኛ ነበሩ እና ሽፍታም ነበሩ ነው የሚባለው። እና ይህን ስለሚያውቅ ዚምና መጥቶ አዲስ አበባ ፈልጎ ነው ያገኘን ዚምና። እና ዘካርያስም ያን ይመጣ ነበረ ቤት ምናምን እየመጣ አዲስ አበባ ውስጥ ያሉ ይሁዳውያን ያሰባስቡ ነበር እንደዚህ። እና ዘውዱ ጋር እንሄዳለን። ታሪክ ደግሞ ከሱ ጋር መውሰድ አለብናል እና ዘውዱ ጋር ሄድን ቤቱ እና አይ ቲንክ ዘውዱ ጥሮታ ወጥቷል መሰለኝ በዛን ሰዓት በሄድንበት ዘመን። ቤት ውስጥ እንትናለን እንዴት ነው አለ በቃ ቤተሰብ ነን። ከዛ ጠየቅ ነው በቃ እንደዚህ ልንጽፍ ነው እና ምናምን ስንለው በቃ የሚገርም ነገር ነው የነገረን። በቃ ማለት እዛ ቤተ መዘክር ውስጥ ካየነው ታሪክ ውጪ ልክ ጀመረ የሚገርም ነገር። የአንተ አባት አጎት እዚህ ሀገር ገና ልጅ እያሉ ዶክተር ማነዋ ዮሴፍ ሃሌቪ የሚባል መጥቶ አግኝተዋል ይመስለኛል። ኢትዮጵያ ውስጥ ቤተ ይሁዳውያንን ያገኛቸዋል እና እዚህ ኢትዮጵያ ውስጥ ቤተ ይሁዳውያን አሉ፣ ቤተ እስራኤሎች አሉ። ስለዚህ እነሱን በታሪክ ውስጥ ማስገባት አለብን ብሎ እንግሊዛዊ መሰለኝ። ከዛ በኋላ ፋይትሎቪችን ያገኘዋል፣ ዶክተር ፋይትሎቪችን። ይህ እንግዲህ ዘካርያስ ነው የሚነግረን፣ እዛም አንብበነዋል። ዘካርያስ ግን በጣም ነው የሚነግረኝ እና ለእኔ ለዘፈኑ እንዲያመችን ብዬ ነው እንትን ብለው እና እየሳቀ ምናለኝ ፋይትሎቪች ይላካሉ። ፋይትሎቪች ሲመጣ በመርከብ ነው የመጣው በአስመራ በኩል እና አሰብ ይደርስና አሰብ ብሎ አስመራ ሲወርድ አስመራ ላይ ማንን ያገኛል? ታምራት የሚባል ወጣት፣ በኋላ ላይ ፕሮፌሰር ታምራትን ማለት ነው። ከዛ መጥቶ ደግሞ ጎንደር እዛው የኛ የቤተ እስራኤሎች ሰፈር ደግሞ ሲል ነቃ ያለ ወጣት ልጅ ያገኛል። ጌጤ ኤርሚያውን የኔ አባቴ አጎት ማለት ናቸው። እና ሁለቱን ወጣት ያኛውን አስመራ ያገኘዋል፣ ይሄኛውን ግን እና ነቃ ብሎ ሲያየው ጌጤ ኤርሚያውን አብሮቱ ወደዛ ወደዚህ በቃ እስከ መጨረሻው ድረስ ስለ ባህሉንም ምኑንም በጥቁማም በምንም ያሉ ይግባባሉ። እዛ ይወደዋል። እና ጌጤ ኤርሚያው ጮኛ ነበረችው፣ በጣም የሚወዳት ጮኛውና ጮኛዬን ትቼ እንሂድ ይለዋል። መጨረሻ ላይ የመጣበትን ተልእኮ ይጨርስና ዶክተር ፋይትሎቪች ወደ እስራኤል ሀገር ይሄዳለሁ በ1904 የዛሬ 127-28 ዓመት አካባቢ እንግዲህ ይመስለኛል። እንግዲህ 100 ምናምን ዓመት ነው እንግዲህ ገና ሁለተኛው ዓለም ጦርነት የመጀመሪያውም ገና መሰለኝ ከ1904 በኋላ መሰለኝ የመጀመሪያው ጦርነት እና ገና በቃ ዓለም ራሱ ስልጣኔ ላይ እንትን በምትልባት ዘመን ነው ያኔ። እሺ ልና አባቴ አጎት አብሮ ይመጣሉ ከዶክተር ፋይትሎቪች ጋር። እዛ አስመራ ሲደርሱ ፕሮፌሰር ታምራትን ይዙትና ሁለቱም ወጣት ይዟቸው እዚህ ይመጣል። እዚህ ሂብሩ ዩኒቨርሲቲ ይገባሉ፣ እዛ ይማራሉ ምናሉ። ከተወሰነ ዓመት በኋላ ደግሞ አውሮፓ ልኳቸዋል። አውሮፓ ኖሮ ምናምን ፕሮፌሰር ታምራት በትምህርትም ተማረ፣ ቀጠለ ምናለ። ጌጤ ኤርሚያው የአባቴ አጎት ግን ልባቸው ወደ ኢትዮጵያ ነው፣ ወደ ህብረተሰቡ መሄድ አለብኝ፣ ማስተማር አለብኝ፣ ያን ህዝብ ዕብራይስጥ መማር አለባቸው፣ ትምህርት ቤት መክፈት አለብኝ ምናምን ብሎ ሚስታቸውን ማነች ጮኛቸውን ደግሞ ይናፍቃሉ። ያችን ወጣት እንግዲህ ያኔ ሲለያዩ ሲሄዱ እንግዲህ በ15-16 ዓመት ምናምን ቢሆን ነው እንግዲህ ግምቱን ነው የምነግረው። እና ከዛ እሳቸው ከአውሮፓ ከዞሩ በኋላ ተመልሰው እዚህ ይመጡና እዚህ የተወሰነ ዓመት ደግሞ ይቀመጡና እዛ ወደ ኢትዮጵያ ይሄዳሉ። ኢትዮጵያ ሲሄዱ መጀመሪያ የፈለጉት ማንን ያገኙት? ጮኛቸውን ነው። እና ጮኛቸውን ፈለገ ሄዱ። ሲያገኟት እርጉዝ ሆናን ያገኟት። ይገርማል። እና አንዳንዶቹ ግን ወልዳን ያገኟት ይላሉ። ግን ያው አብዛኛው ደግሞ እርጉዝ ሆናን ያገኛት እና ይሏት። ከዛ ሲያዩ ደነገጡ።
ቢሆንም ያው ልጄ ማለት ነው። ሴትም ሆነች ወንድም ሆነች ማለት ነው። በኋላ ሲወለድ ማን ሆኖ ይገኛል? ዮና ቦጋለ። እኔ ስሰማ በጣም በቃ ዘውዱ ሲነግረኝ የአጎቴ ጮኛ እንደዚህ መጨረሻ ላይ የወለዱት ዮና ነው የወለዱት ስለው አዎ እና የአንተ አባት አጎትና የአባቴ የዮና ቦጋለ ታሪክ ይሄ ነው እና ጮኛቸው ነበረች። ከዛ በኋላ ያው እሳቸው ትምህርት ቤት ከፈቱ። የመጀመሪያውን ወለቃ መሰለኝ የመጀመሪያው ትምህርት ቤት የከፈተው አጎቴ ማነው የአባቴ አጎት የከፈቱት ወለቃ ውስጥ ነው። ወለቃ ትምህርት ቤት የሄብሩ ትምህርት ቤት ከፈቱ። ሌላም ቦታ ከፈቱ። አዞዞ ድረስ ያሉትን እዛ ከሚገኙት ይሁዳውያን እየሰበሰቡ ገጠር ውስጥ የሚሄዱ ዕብራይስጥ ያስተምሩ ነበር። የዕብራይስጥ ትምህርት ወረቀትም ደብተር እንትን አሌፍ ቤት ጌሜል የተጻፈበት ምናምን ሁሉ ይዘው ነው የሄዱት እና ብዙ አስተምሮ ምን ብለው ነው እንግዲህ እዛው ነው ያረፉት። እንደውም ግብርና ሁሉ በቃ ጫማቸውን ጥለው ሁሉ እንትን ሁሉ ነበር አሉ እና በጣም ትንሽ ወጣቱ ነው ስለሄዱት ኮልታፋ ናቸው ይባላል። ትንሽ እዛም ደግሞ ብዙም ስለቆዩ ውጭ ሀገር ምናምን እና ልጆቻቸው ወዲያው ነው የላኳቸው ወደዚህ እና እንደውም ራሄል ጌጤ ነች ትልቋ ራሄል ጌጤ ትባለች። አሽክሎን ያረፉትና ደርሼባታለሁ ሳትሞት እና ዘሜ እና ናነይ እህቴና ሙልሽ ሆነው ቤቷ ሄዶ ስትነግራቸው ራሄል ጌጤ ስትነግራቸው ማለት ነው የኤርሚያው ልጅ እሷ ስትገባ ውሃ ከጉድጓድ ነበር የሚቆፈሩ አሉ። አሽክሎን ውሃ በጉድጓድ እየቆፈርን ነው። ቤቱ ራሱ በቃ ዝም ብሎ እንትን ምናምን አልነበረም አሉ እና እዚህ ባል አግብታ ጅራፍ የሚባል ተመናዊ የየመን ባል ነው ያገባቸው። ከነሱ ጋር ተወልድ እና ልጆች ወልደው እንደውም ስሰማ የመጀመሪያው የ6 ቀን ጦርነት መስለኝ የመጀመሪያ ልጃቸውን አጥተዋል። ያኔ ውትድርና እዛ ሄዶ ሲዋጋ የ6 ቀን ጦርነት ላይ ሆነ የ17ቱ ቀን ጦርነት ላይ የራሄል ልጅ እዛ ላይ ነው ተዋግቶ የሞተ ይባላል እና የኤርሚያው ታሪክ በጣም ሰፊ ነው እና የመጀመሪያው ይሁዲ ናቸው። መጀመሪያ የገቡት እስራኤል ሀገር የመጀመሪያው ይሁዲ ኢትዮጵያዊ ይሁዲ የገባው ኤርሚያው ጌጤ የአባቴ አጎት ነው። ችን መሬት የረገጠ ዘውዱ ምን አለኝ ደግሞ 4 ሰዎች ግን ገብተዋል ይባላል። ከዛ በፊት 4 አበሾች በምን መንገድ እንደሆነ አያውቅ ስማቸው ኤፍሬም ማንቴስ የሚባሉ ገብተዋል ይባላል። የተረጋገጠ እንትን የለም ነው የሚለው ግን በትክክለኛ የተጻፈ ግን ኤርሚያው ጌጤ እና ፕሮፌሰር ታምራት እችን ምድር ከአበሻ ምድር ወጥተው ለመጀመሪያ ጊዜ የረገጡ እነሱ ናቸው። ትምህርቱንም የተማሩ እና ብዙ አበሾች ዮና ቦጋለ በደንብ ይታወቃሉ። ዮና እዛም አስተምሯል። እዚህም መጥተው ወዲያው እዚህ መጡ። እዚህ ከመጡ በኋላ ያው አውሮፓ ሄዱ። ምን ብለው ተመልሶ መጡ። ልክ እንዳጎቴ ከፍተው ትምህርት ቤት ሲያስተምሩ የነበሩ ሲለፉ የነበሩ ናቸው ባዮና። ከዛ አልፎ ተርፎ ህዝቡን ሁሉ ይዘው ሁሉ የመጡ በሱዳን በኩል ከልጃቸው ጋር ከዘካሪያስ ጋር ከሌሎችም ጋር ሆኖ ማለት ነው እና ብዙ ታሪክ አለ እና ይህን ታሪክ አሁን ሳልናገር ስለ ልጆቻቸው ስለነ ራሄል ጌጤ ሌሎችም አሉ። ኃይሉ ጌጤ የሚባላል፣ ፍስሐ ጌጤ የሚባላል አዲስ አበባ የነበሩ ኃይሉ ጌጤ እንዲሁም ሀረር ነው የነበሩት እና በቃ በልጅነታቸው መጥተው እና አሁን የራሄል ጌጤ ልጆች ከፈረንጅ የተወለዱ ናቸው። በቃ እዚህ አሽክሎን ውስጥ በጣም ብዛት አላቸው። ፓሪስም የሚኖር አለ ምንም አለ እና ስለ ዘካሪያስ ስለዛ ሲነግረኝ ጻፍኩት ዘፈኑን እና ስለ አባ ዮና እንዲህ የታገለ ወገኖቹን እያለ እንዲህ ያለ ዮና ቦጋለ እንደገና ደግሞ ስለ ኤርሚያው ጌጤ ስለ አባቴ አጎት ደግሞ የመጀመሪያውን የአውሮፓውን ትምህርት አልፈልግም ብሎ ትቶ ለራሱ ምናምን ሳያገኝ ብዙ ሰርቶ ትምህርት ቤት የመጀመሪያውን ትምህርት ቤት ከፍቶ ወለቃ እንኳን አላልኩም እዛ ላይ ተሰማዋለ ዘፈኑን። ከዛ በኋላ አንድ ትምህርት ቤቱን ከፍቶ ያስተማረ ነው ህዝቡን ይሁዲውን ህዝብ ኢትዮጵያውን ህዝብ ይሁዲ እና የመጀመሪያው ሰው ነው ትምህርት ቤት የከፈተው ምናምን የሚል ዘፈን። ከዛ ቀጥሎ ደግሞ ፕሮፌሰር ታምራትንና ዶክተር ፋይትሎቪችን እኛን ያገኙት ዮሴፍ አለቢ አይደሉም አገኙ የሚባሉ መጥተው እንግዲህ ታሪክ ተመራማሪዎች እዚህ ሊያርሙኝ ይችላሉ ከተሳሳትኩም እና የእነሱን ታሪክ ሁሉ አካትቼ ዘፈኑ ተቀረጸ እንትን ላይ ወጣና ያ ታሪክ ለኢትዮጵያን ይሁዲዎች መነገር ያለበት በዘፈን መልክ መቅረብ አለበት። ሌላም መስራት አለብን ካሁን በኋላ ብዬ ነው የምገምተው። ኢትዮጵያ ውስጥ አሁን የኛ ታሪክ የተዛባ ታሪክ አለ እና እንደውም ሁሌ ሲከነክነኝ ይኖራል እና እንዴ አቻሬን ታቆ ሚዲያ ያለውና ሲጠይቀኝ በቃ ስለ ቤተ እስራኤል ታሪክ የሚወራው እዛ $40 ሚሊዮን ተሽጠው ሄዱ ምናምን እያታል አሉባልታ ይወራል በጣም። የኢትዮጵያ ሕዝብ ደግሞ በአብዛኛው አሁን ነው እንደውም እንጂ አያውቅም የእኛን አመጣጥ የህዝቡን አኗኗር
ከ2500 ዘመን በላይ እዛ እንደኖርና ሁሉም የዛሬ ዓመት ኢየሩሳሌም የዛሬ ኢየሩሳሌም ምናምን እያሉ መኖራቸውን ሁሉ አያውቁም። እና በቅርብ የማያውቁኝ ሰዎች ሁሉ እንዴ እናንተ እኮ በቃ እስራኤላዊን ብላችሁ ዝም ብላችሁ ሄዳችሁ እንዲህ ናችሁ ብሎ ነው የሚያወራው። እና እዛ አቻሬ ላይ ነገርኩት 2500 ዘመን ሃይማኖታቸውን ጠብቀው የዛሬ ዓመት ኢየሩሳሌም የዛሬ ዓመት ኢየሩሳሌም እያሉ ሲኖሩ የኖሩ ህዝቦች ናቸው። እና እንደውም ስለ አባ ማህሪ ነገርኩት። ስማቸውን ግር ብሎኝ አባ ማህሪ የሚባሉ እንደውም እንደ ሙሴ ከዘራቸውን ይዘው ሄደው ብዙ ሺህ ይሁዳውያን ኢትዮጵያን ይዘው ሄደው ቀይ ባህርን ሁሉ ከፍላለሁ ብሎ ሳይሳካላቸው ቀርቶ እንዲህ የሆነ እና የህዝቡ ስሜትና የህዝቡ እንትን ቤተ እስራኤላዊ አገሩን ለመምጣት የነበረው ከ2000 ዘመን በፊት ጀምሮ ነው። እና ይሄን የኢትዮጵያ ህዝብ ማወቅና ራሱም ደነገጠ ልጁ ሲነግረው። እና እንዲህ ብለው ይባላል ሃይማኖታቸውን ሳይቀይሩ። እንደውም የሚገርም ነገር አልኩት። አሁን እዚህ ስም ይሰጣቸዋል እንዲህ ይባላሉ። እነሱ ግን ከሌላው ህዝብ ጋር መዋለድም አይፈልጉም፣ መጋባትም አይፈልጉም። እርስ በርስ የተጋቡ ዘራቸው እንዳይጠፋ፣ ሃይማኖታቸው እንዳይጠፋ፣ ታሪካቸው እንዳይጠፋ እንዲህ እያደረጉ ይኖሩ ህዝቦች ናቸው ብዬ በተቻለ መጠን ነገርኩትና አንደርስታንድ እንዳደረገ የፈለኩት ምንድን ነው ታሪካችን እንደዚሁ አሁን ምሳሌ የነ ፕሮፌሰር ታምራት ታሪክ ብዙ አይታወቅም። የአባቴ አጎት እርሚያው ጌጤ አንዴ እንደውም የሃይማኖት ትምህርት የሚባላለ እዛ ተምሬ ናህሪያ ነበርኩኝ ወደኩ እና ወድቄ ዞር ስል እዛ የተፈተንኩበት ቦታ ላይ ልክች ያልኩ ፎቶግራፍ የዶክተር ፓይትሮቪች የአባቴ አጎትኝ እርሚያው ጌጤ ምናምንና እንዲህ እያዩ እርስዎ የመጀመሪያው ሰው ነው፣ እኔ ግን እዚህ ተምሬ ልጆች ናቸው እዚህ ወድቅ ያለው ሃይማኖት ምናምን እያልኩ እያቸው እና እንዲህ አይነት ታሪክ አለና ይህን እዚህ የቤተ ይሁዳውያን ታሪክ መጻፍ አለብን፣ ማወቅ አለብን፣ ለልጆቻችን ማስተማር አለብን። እንደዚህ የመጀመሪያ ሰዎች አሁን 4 ሰዎች ቀድሞ መጥተዋል ይባላል። እንግዲህ በ1904 በፊት በ18ኛው ክፍለ ዘመን መሰለኝ ያን ሁሉ ማጣራት ማወቅ ሀበሾች ናቸው። እኛ ሀበሾች ደግሞ ይህን ማጣራት አለብን። ከዛ በኋላ ያው እሳቸው መጥተዋል ኤርሚያውና ፕሮፌሰር ታምራት። ከዛ በኋላ ዮና ቦጋል፣ ከዮና ቦጋል በፊት ደግሞ በ1930 ውስጥ የገቡ አሉ ይባላል። እና እንደዚህ ይህንን ታሪክ እኛ ብንሰማውና ደግሞ ብንጽፈው ለልጆቻችን እዚህ ቢደርስ ደግሞ ጥሩ ነው። እና ከቤተ እስራኤሉ ጋር ከዚህ ካለው ህብረተሰብ ጋር ያለኝ ቁርኝት ነው። አንድ ዘፈን ሰርቻለሁ። በተረፈ ከሽሎሞ አካሌ ጋር ሆነን ባህላችን የሚባል የሙዚቃ ቡድን ነበር፣ እዛ አሰልጥንልኝ ብሎኝ ከእነሱ ጋርም የተወሰነ ጊዜ 1-2 ዓመት ይሁን 3 ዓመት አቢ በለጠ የሚባል ወንድሜ ነፍሱ ይማሩ በቅርብ ቀናውንት ያለው በዚህ አጋጣሚ በጣም በቃ መናገር ነፍሱን ይማሩ ማለት እፈልጋለሁ። ለወዳጅ ቤተሰቦቹ፣ ለሁሉም ሁሉን ረጂ ሁሉም ዘፋኞች አሁን ስንጠራቸው የነበሩ ዘፋኞችን በሙሉ ሜትሮፖሊታን ሆቴል እየተቀበለ በግማሽ ዋጋ እያስደረገ እያስቀነሰላቸው ምግብ መጠጥ ምናምን ሁሉ ሲረዳ የነበረ መልካም ሰው ነው አቢ በለጠ። እኔን በተለይ ደግሞ እኔ አሁን እንዲወጣልኝ ነው የምናገረው። እኔ ከሞተ በኋላ ሳልቀብረው ቀርቼ ግን በቃ የሆነ ቀን በጨለማ ሄጄ ነው በቃ አረ አይኬድም ስሉኝ በጭራሽ 7ቱን አልጠብቅም ብዬ ነው የሄድኩት። ሄዶ ግን አገኘኋቸው ወንድሞቹን። ዳንኤል የሚባል የሆነ ጸሐፊ ወንድም አለው። እነሱ ሁሉ ከቤት ይዞኝ ወጡ። ቤት ሁሉ ይዞኝ ሄደው ብዙ አውርተውኝ ምን ብዬ ነው የመጣሁትና አቢ በለጠ የሁሉንም ዘፋኝ አሰባሳቢ የነበረ ጥሩ፣ እኔን በተለይ ቤቱ እያሳደረ ናህሪያ በምኖርበት ሰዓት 3 ቀን እሱ ጋር እያረፍኩ ምግብ ምን የሆቴል ምግብ እያመጣልኝ እንደ ልብ የአቢ ወንድሜን ስላቸው እዛ በቃ በጣም ነው የሚንከባከቡኝና እንደው በዚህ አጋጣሚ እንዲወጣልኝ ነውና ነፍሱን የማረው አቢ። እና ይሄው ነው እንግዲህ ያለኝ እንትን። በጣም ያሳዝናል። ጥሩ ነው። ስለ ፕሮፌሰር ፋይትሎቪች ስለ ታምራት ስለ አጎትህ ብዙ ነገር ሌላ ጊዜ በሰፊው የምንወያይበት በሬዲዮም እንዲሁም ታሪክ እያጣቀስን የምንነጋገርበት ፕሮግራም ይኖረናል። አዎ ዳንኤልም ብሎኛል። ዳንኤል በአጋጣሚ አሁን በቀደም ለአቢ በለጠ ጋር ሲሄድ እንደዚህ ወሬ ሲወራ ታምራት ነው ሲል ታምራት እኔ እኮ አጎቴ ያሉ እኮ እዛ እንትን ምናምን ስለው የትኛው ነው እንዴ እሳቸውም አያውቅም ማለት የኔ የአባቴ አጎት ነው። ግን ስለ ኤርሚያው ጌጤ ሲነግረኝ እንደውም አለኝ እንዲህ ብለው አሉ ነፍሰ ጡር ሆና ነው ጮኛቸው የደረሱት ኤርሚያው ጌጤ ስለው አይደለም 2 ሳምንቷ ከወለደች በኋላ ነው
ምን ያህል ዲቮትድ ሆኖ እንትኑ ያቅ እንደነበረ ታሪኩንና እሱም የታሪክ ጸሐፊ ነው። እነሱ ሁሉ ሰብስበን እንደዚሁ ባለበት በቃ እንደዚህ እንትን ብንል ደስ ይለኛል። በጣም ሌላ በደንብ በሰፊው ፕሮግራም እንሰራለን። በጣም ብዙ ነገር ነው የተነጋገርን። ደስ ይላል ቆይታችን። በእውነት በጣም ነው የማመሰግነው። ኑርልን። አዳዲስ ስራዎችን ሰርተህ እንደምንገናኝ ደግሞ ተስፋ አደርጋለሁ። በጣም ነው ደስ ያለኝ እኔ ተገናኝተን በመወያየታችን። አድማጮቻችንም እንግዲህ በትዕግስት ነው የሚያዳምጡናል ብዬ ገምታለሁና ብዙ ስለ ኢትዮጵያ ሙዚቃ ጥሩ ጭብጥ ያገኛሉ ብዬ ገምታለሁ። ከሌላው ጊዜ በተሻለ ብዙ ሰዓት ወስጄን የተናገርኩት አንዳንድ ደግሞ ስለ ቤተ እስራኤሎችም ስለኛ ዘመዶችም ስለ ወገኖቻችንም አንዳንድ ነገር አውስተናል። በአብዛኛው ግን ስለ ሙዚቃ ስለ ኢትዮጵያ ሙዚቃ በእውነተኛ ታሪክ የተሰሩ ታሪኮች ሁሉ አውርተናል እና ያው እንግዲህ ሌላም ጊዜ ደግሞ ጥያቄም ካለው ከህብረተሰቡ ጋር የጥያቄ እንትን እንደመቀበል ዝግጁ ነን። በአንተ በኩል ከመጣኔ እነግርሃለሁ፣ አንተ መልእክትን ታስተላልፍልኛለህ። እሺ ሰጡ እንግዲህ ስላደረግነው ቃለ ምልልስ በጣም ደስ ብሎኛል እና እኔ በጣም ነበር የማስበው ሁሌ እንደው አንድ ቀን ሳልሄድ እንደው የልቤን ሳልናገር ማለት እዚህ ላለው ህብረተሰብ ስለ ሙዚቃ ስለ አንዳንድ ነገር እኔ ያለኝ ልምድ ማካፈል በጣም እንፈልጋለሁ። እናንተ ደግሞ የሙዚቃ ፍቅር ስላለ እውቀቱም ስላለ በጣም ስለምትሰማ አዳማጭ ስለሆንክ ልክ እንዳንተ ደግሞ ሌሎችም አዳማጭ ነው የኢትዮጵያን ሙዚቃ ፍቅር ያላቸው ሰዎች በዛ ዘመን የተሰሩ በእኛ ዘመን የተሰሩ የነ ጥላሁን የነ ማህሙድ የነ ኤፍሬም የነ አስቴር የነ ኬኔዲ የሁሉም የነ አረጋኝ ሙሉ ሳይቀር የነ ንዋይ ሳይቀር የነዛን ታሪክ እንደው በተወሰነ መልኩ ነካ እያልን ስላቀረብን አንተም ስለጋበዝከኝ እጅግ በጣም አብዝቻ አመሰግናለሁ። ለማንኛውም በጣም አመሰግናለሁ ሰጡ። በጣም ደስ ብሎኛል ዛሬ መጥቼ ሁሉ ነገር በመናገር። እኔም በጣም ደስ ነው ያለኝ። ሰላም ጊዜ እመኝልሃለሁ። አሜን። እሺ